ሰላም ጤና ይስጥልን አድማጭ ተመልካቾቻችን እንደምን ዋላችሁ እንደምን አረፈዳችሁ እንደምን አመሻችሁ በያላችሁበት የሰዓት አቆጣጠር ዕለታዊ አበይት ጉዳዮች የተሰኘው ፕሮግራማችን አሁን ጀመረ። እስከ ፕሮግራማችን ፍጻሜ ድረስ ከኛ ጋር እንድትቆዩ በአክብሮት ጋበዝናችሁ። አብራችሁን ስትቆዩ ውይይት የምናደርግበት ርዕሰ ጉዳይ በእጃችን የገባው የሰነድ ማስረጃና በቁጥጥር ስር የዋሉት ባለስልጣናት የኦህዴድ ዝግ ስብሰባ የአማራና የትግራይ ኃይሎች አሰላለፍና የክረምቱ ጭንቅ ምስጢር፣ እነዚህ ሰፋ ያሉ ርዕሰ ጉዳዮች ናቸው ለዛሬ መወያያ አድርገን የመረጥነው። በእጃችን የገባው የሰነድ ማስረጃና በቁጥጥር ስር የዋሉት የባለስልጣናት ጉዳይ የሚል መረጃ አለን፣ እናነሳለን። የኦህዴድ ዝግ ስብሰባ ምን አይነት ውሳኔዎች አሳለፈ፣ ምንድን ነው ወደ ዝግ ስብሰባ የወሰዳቸው የሚለውንም ማስረጃውን ይዘናል። አብራችሁን ስትቆዩ ትሰማላችሁ። የአማራና የትግራይ ኃይሎች አሰላለፍ የክረምቱ ጭንቅ ሚስጥር ምንድን ነው የሚለው እናነሳለን። ከኦህዴድ ዝግ ስብሰባ ጋር የሚገናኝ ነው። ይሄ ክረምት ምን ይዞ እየመጣ ነው፣ ሁኔታዎች ወዴት እያመሩ ነው የሚለውን እናያለን። በነገራችን ላይ በዚህ የምርጫ የሚል ጨበራ ተስካር የጨበራ ምርጫቸውን አጠናቀናል ካሉ በኋላ ቀደም ሲል ከምርጫው በፊት ሲያካሂዱት የነበረውን እና የሎውን ወደ ግሪን እንወስዳለን፣ ግሪኑን እናስጠብቃለን፣ ቀዩን ወደ የሎ ወይም ወደ ቢጫ እንወስዳለን የሚል አንድ መፈክር ነበራቸው። እንደምታውቁት ቀይ ዞን ብሎ የለዩት በአማራ ክልል በፋኖ ቁጥጥር ስር የዋለ ቀጠና በሚል ነበረ። በዚህም የፌዴራል ፖሊስ ሰነድ ከውስጥ መረጃ አውጥተን ሙሉ ሰነዱን ከ100 ምናምን ገጽ በላይ እንግዲህ እንደምታውቁት አምጥተን አሳይተናል። በዛ መስረጃ መሰረት የምርጫ ዋዜማ አካባቢ ለአብይ አህመድ የፌዴራል ፖሊስ ባቀረበው ሪፖርት መሰረት በአማራ ክልል መከላከያ፣ ደህንነት፣ ፌዴራል ፖሊስ ቁጥጥር አለኝ በሚል በእርግጠኛነት ያቀረበው 50.6% ወይም በአጠቃላይ ከክልሉ ግማሽ ፐርሰንቱ ያክል እቆጣጠራለሁ በሚል የቀረበ ሪፖርት ነው። ያ ግን በፍጹም የቅጥፈት ሪፖርት እንደሆነና ከ30 እና ከ25% በላይ በክልሉ ላይ ቁጥጥር እንደሌላቸው አንስተን ነበረ። ይህንንም የእኛ ያቀረብነውን የማስረጃ ትክክልነት በአስረጅነት የሚያሳዩ ሌሎች ሪፖርቶች ወጥተው ነበረ። እንደ ቢቢሲ፣ አጃንስ ፍራንስ ወዘተረፈ ያሉ ሚዲያዎች፣ እንደ ሮይተርስ ያሉ ሚዲያዎች በሰሩት ዘገባና ትንታኔ የአብይ አህመድ አገዛዝ አብዛኛው እንቅስቃሴው ባህር ዳር እና ደሴ ከተማ ላይ የተወሰነ ወይም ባህር ዳር፣ ደብረ ብርሃን፣ ጎንደር፣ ደሴ እነዚህ ከዛ የወጣ እንዳልሆነ ሁኔታዎች ያመለክታሉ። በዞን ከተማዎች ላይ እንኳን በቂ ቁጥጥር እንደሌለው፣ ከዛ ውጭ ግን ከከተማ ውጭ አንዲትም ይሄ ነው የሚባል የወረዳ ወይም የወረዳ ከተማዎች፣ ቀበሌዎች ወዘተረፈ ዝር እንደማይል የፋኖ ኦፕሬሽን ቀጠናዎች ተብለው በስፋት በዓለም አቀፍ ሚዲያዎች ጭምር የተሰራጩ መረጃዎች አመልክተዋል። ከምርጫ ከሚባለው ድራማ በፊት በሚደረግ ጦርነት ቀጠናውን እናስከብራለን የሚል እንቅስቃሴ ነበረ። ለዚያም ዝግጅት የተደረገበት ኦፕሬሽን አድርገዋል። በሁሉም አቅጣጫ በአራቱም ማዕዘን ሰፊ ዘመቻ አካሂደዋል። አንድ እርምጃ ወደፊት መሄድ አልቻሉም። እንደሚታወቀው ሲቪሊያኑ ላይ ጉዳት አድርሰዋል። ትምህርት ቤቶችን አውድመዋል። ጤና ጣቢያዎች ላይ፣ እነዚህ ተቋማት ላይ ያደረሱት ጉዳት ቀላል ነው ማለት አይቻልም። ነገር ግን በወታደራዊ እንቅስቃሴ ብልጫ ተይዞባቸው በሁሉም ቦታ ሙትና ቁስለኛ ምርኮኛም እየሆኑ እንደነበረ የሚታወቅ ነው። ይሄ በዝርዝር በማስረጃም የቀረበ ነው። ምን ያህል ሰራዊት አለቀ የሚለውም ጭምር። በምርጫ ማግስት ምርጫ አሸንፈናል ባሉ ማግስት ደግሞ በጣም አጣዳፊ የሆነ በጣም እልህ አስጨራሽ የጦርነት እንቅስቃሴ ውስጥ ገብተዋል። የዚህ የጦርነት ዓላማ ምንድን ነው የሚለው እንነግራችኋለን። የትግራይና የአማራ ኃይሎች አካባቢ ያለው አሰላለፍ፣ የካድሮች ትርምስና ጭንቀት ምንድን ነው? ምን የወለደው ነው? መጪው ክረምት ምን ይዞ ሊመጣ ነው የሚል ስጋት ነው ያለው። ኦህዴድ ለምንድን ነው እንደዚህ በዝግ ስብሰባ ተቀምጦ መጨነቅ የጀመረው? እኛ መረጃውን ማቅረብ ነው ለእናንተ አድማጮች። አብራችሁን ስለምትሆኑ ሁልጊዜ ምስጋናችን ልባዊ ነው።
ወደ ቻናላችን የገባችሁ እንግዲህ በቀዳሚ ሁላችሁም ከገባችሁ እኛም ሰላምታ ካቀረብን በኋላ የምናደርገው በተለመደው መሰረት ማን ከየት እንደገባ መጠየቅ ነው። ከዛ በኋላ ወደ ማስረጃው ዝርዝር ጉዳዮች እንገባለን። በዚሁ አጋጣሚ ዛሬ በርከት ያለ ማስረጃ ነው ያለው። በተቻለ መጠን ሰብሰብ አድርገን ዋና ዋና ጉዳይ ላይ ለማተኮር እንሞክራለን። በትላንትናው ፕሮግራማችን ነካ ካደረግናቸው መካከል ዛሬም እንደዚሁ አሳስበናቸው እናልፋለን። ሁለት መሰረታዊ አጀንዳዎች፣ አንዱ በአዋሳ እየተደረገ ያለው እንቅስቃሴ፣ ሁለተኛው በአዲስ አበባ ያለው የፕሮስፐሪቲ ጎስፕል የነ አብይ በአዋጅ ያልተነገረ ግን የመንግስት ሃይማኖት ብለው የሚያንቀሳቅሱት አካል የገባበት ቅጥፈትና በፓስተርና በነብይ ስም የሚንቀሳቀሱ አካላት በአዲስ አበባ የናዳነች ውሳኔን ተከትሎ እያደረጉት ያለው እንቅስቃሴ ምንድን ነው? እነሱን በይፋ በትላንት ፕሮግራም የተከታተላችሁ ምንም በማያሻማ መንገድ ተጋልጠዋል። ነገር ግን ዛሬም ጨመር አድርገን ሌላ ተጨማሪ ሰነድ አክለን መተናል። እነዛም በሰነድ አስደግፈን እናሳያችኋለን። ምን አይነት ውንብድና ምን አይነት ቅጥፈት እየሰሩ እንደሆነና ከዚህ ከኮሊደር ልማት ከሚባል እንቅስቃሴ ጋር የተያዘው ዋና ቁልፍ ጉዳይ ቀደም ሲል ከነገርናችሁ የተለየ እንዳልሆነ የሚያደርጉት እንቅስቃሴ ብዙ ይነግረናል። በዚሁ አጋጣሚ የዛሬ ፕሮግራማችን አድማጮች ዘግየት ብለን ነው የገባ ነው። ለዚህ ይቅርታ እንጠይቃለን። ቀደም ያላችሁት ያው ታሳቢ አይሆንም። ከየት መጣችሁ ማን ከየት ገባ የሚለው አሁን ነው የሚጀምረው። አሁን ጀመርን። ከአክሱም ካለው በቀጥሎ ነው የሚመጣው ማለት ነው። ቀጥሎ የሚመጣው ነው። ኦኬ ፕሊዝ እና የተባለው እሺ፣ ተመልሶ አክሱም ቀዳሚ ሆኗል። ከዛ ታዴ ማንጁስ ከአስኮ ከደሴ ከአልጋውራሽ ግቢ አካባቢ ብለዋል። ከአክሱም ከዝናሽ ሳሎን ብለዋል። አንዱ ከንጉሳዊ ሳሎን ውስጥ ብሏል። ከፊትበር ወይም ሸራተን አካባቢ የገባለ ፍሮም ግሬት ብሪትን የገቡ አሉ። እናመሰግናቸዋለን። ከወልቂጤ ገብተዋል። ከፓስተር ገብተዋል። አሁንስ መቼ ቆመ? ጭፍጨፋው እኮ እንደቀጠለ ነው። አዎ፣ ግን ያው ጸሎት ማድረግና ምዕመናኑንም ለማስተባበር ነው። የሚተላለፉ መልእክቶች ስላለ ኢንጌጅ እንድታደርጉ ነው። መልእክቶች ስላሉ በሊቀ ጳጳሱ የሚተላለፍ ማለት ነው። አዲስ አበባ ላይ እሺ እንደ መረጃ እያቀረባችሁ ነው ያሉት። የቀረውን ከሲቪል ሰርቪሱ ሊጠርጉት ነው የሚላለ እናነሳላችኋለን። ዛሬ እሱም በሚመለከት ትንሽ ጥብቅ ነው። ጥሩ መረጃዎች ለማደራጀት የምንችለውን ያህል የጥረት እያደረግን ነው። ከሰገነቱ ከማማው ላይ እየተከታተላችሁ ነው። ቤተሰቦች በቅንነት ላይክ እያደረጋችሁ ብሏል አድሚናችን ዘሌ። ሁላችሁም እንደዛው በተመሳሳይ ትብብር አድርጉ። ከስዊድን፣ ከላስ ቬጋስ፣ ከኦቶዋ፣ ከተፈሪ መኮንን እናመሰግናለን። ደብርሽ ነኝ ብሏል። ከጀርመን ከማርስ ሚላለሽ፣ ከመቀሌ፣ ከደንበጫ፣ ከላስ ቬጋስ ገብተዋል። እናመሰግናለን። ከአያት 49 ከስማዳ ጎንደር ገብተናል ብለዋል። እናመሰግናለን። ከደብረ ብርሃን ከቦስተን ገብተናል ብለዋል። እናመሰግናለን። ከአትላንታ የገቡ እናመሰግናለን። ከቺካጎ ብሩክና ቤተሰቡ እንደተለመደው ከኦቶዋ ከአያት 49 ገብተናል ብሏል። አያት 49 እዚህም ዛሬ አንዱም የምናነሳው መረጃ ከእሱም ጋር የተገናኘ ነው፣ እናነሳለን። እሺ ዊሊሊ ምንድን ዊሊሊ ከጎርጎሪዮስ ይላል። ከአዲስ አበባ የእናንተው ነኝ ይላል። ከመቀሌ ገብተናል ብለዋል። ከአስመራ ገጀራት አካባቢ ገብተናል ብለዋል። እንኳን ደህና ቆያችሁ እናንተ እንኳን ደህና መጣችሁ ላላችሁት ከቶሮንቶ፣ ከሽሮ ሜዳ፣ ከሳሪስ 58፣ ከላስ ቬጋስ አንተነህ አስራት፣ ከአየር ጤና ከዳላስ ቴክሳስ ገብተዋል። ከቶኪዮ ጃፓን ገብተዋል። ከመከረኛዋ ከተማ ከአድዋ ገብተናል ብለዋል። እሺ እናመሰግናለን በጣም። የአድዋ አሁን መከራ ይግጠማት እንጂ የኢትዮጵያ ብቻ ሳይሆን የጥቁር ሕዝብ ድል የተመዘገበባት ናት። ወደዛ ከፍታዋ መመለስ ያስፈልጋል። ከሳውዲ መዲና፣ ከመካነ ሰላም፣ ከመሿለኪያ፣ ከአዲስ አበባ ከየአካባቢው እየገባችሁ ላላችሁ እጅግ በጣም ከልብ እናመሰግናለን። ሁላችሁም አሁን ገብታችሁ የተከታተላችሁ ያላችሁ በኮሜንትም የተረባረባችሁ ያላችሁ ግን ላይክ ያላደረጋችሁ ላይክ ያደረጋችሁት ከገባችሁት ውስጥ 1/3 ምናምን ቢሆን ነው። የእውነት ግማሽ አልደረሳችሁም እና አንዲት የቤት ስራ ላይክ መጫንን ኃላፊነት መውሰድ በጣም ቀላሉን ስራ ነው። ኃላፊነት ነው የጠየቅናችሁ። ሶ ሂት ዘ ላይክ ምንድን ነው ላይክ በተን
ላይክ የምትለዋን ክሊክ አድርጓት። ከዛ ሼር ብላችሁ የቀጥታ ስርጭት ጀምሯል ብላችሁ በፌስቡክ ገጻችሁ፣ በኤክስ ገጻችሁ ወይም ትዊተር ላይ መለጠፋችሁን እርግጠኛ ሁኑ። ዋትሳፕ ላይ፣ ቴሌግራም ላይ፣ መሴንጀር ላይ ያላካችሁት ለምታውቋቸው ጭምር ይህን ሊንክ ፈጠን አድርጋችሁ ላኩላቸው። በረንብን ለምትከታተሉንም በጣም እናመሰግናለን። አድሚኖቻችን በየመሃሉ የቴሌግራም ቻናላችንን አስቀምጡ። አድማጮች በማናቸውም ጊዜ ወደ ቴሌግራም ቻናላችን ጎራ ስትሉ የምትፈልጉትን እዚያ ላይ ታገኛላችሁ። መልእክቶቻችን በቪዲዮ የሰነድ ማስረጃዎቻችን እዛ እናስቀምጣለን። በየጊዜው የሊንክ ለውጥ ሲኖር እዛ ላይ ሊንክ እናስቀምጥላችኋለን። ስለዚህ ጥሩ የኮሚኒኬሽን መንገድ ይሆናል። ዋትሳፕ ላይ ያልተቀላቀላችሁን አሁን ቶሎ ቶሎ አዳዲስ አፕዴትድ መረጃዎችንም እዛም ስለምናጋራ እሱን ተቀላቀሉ። የቲክቶክ ገጽ አለን። እዚያም ላይ በየጊዜው ከአጠቃላይ ከቀኑ ውይይት ወሳኝ እና ቁልፍ የሚባሉ ፖይንቶች ተለይተው በቲክቶክ አካውንትም ላይ ይጫናሉ። በሁሉም መስክ የምትችሉ አካላት ተሳትፏችሁ ይጠናከር የሚለውን ደግመን ነግራችኋለን። በጣም እናመሰግናለን። አሁን ላይክ በማድረግ የተረባረባችሁ እያያችሁት ነው። ቁጥሩ ላይክ የምታደርጉት ሲጨምር ስለሚታይ ማለት ነው። እንግዲህ እንዳልናችሁ ትንሽ በርከት ስለሚሉ የዕለት መረጃዎቹ ወደ እነሱ እንለፍና ዝርዝር ነገሮችን ለማንሳት እንሞክር። መጀመሪያ የዕለት መረጃዎች ከምንላቸው እንጀምራለን። የኢትዮጵያ፣ የኤርትራ፣ ሱዳንና የሶማሊያ ዜጎች ደግሞ አለው። የኢትዮጵያ፣ የኤርትራ፣ የሱዳንና የሶማሊያ ዜጎች ወደ ቀጠናዬ ወይም ወደ አገሬ እንዳይገቡ ከልክያለሁ ስትል ምስራቃዊ የሊቢያ ግዛት አስተዳደር መግለጫ አውጥቷል። በዚሁ መሰረት በኢትዮጵያውያን ዜጎች ሱዳን፣ ኤርትራና ሶማሊያ ወደ ምስራቅ ሊቢያ ግዛት እንዳይገቡ ማስጠንቀቂያ ሰጥቻለሁ በሚል ክልከላ አድርገዋል። ለዚህ ደግሞ እንደ ምክንያት የወሰዱት ወደ አውሮፓ ጉዞ ለማድረግ እንደ ዋነኛ መሸጋገሪያ ጥቅም ላይ እየዋለ ያለው ይሄ ቀጠና ነው በሚል ነው የቀረበው። በነገራችን ላይ ይሄ ማስጠንቀቂያ አሁን ካለው የጦርነት ስጋት ጋር ክሊርሊ ተያያዥነት እንዳለው ግልጽ ነው። የመጪው ክረምት በሚለው ርዕሰ ጉዳያችን ላይ እናነሳለን። በሁሉም መስክ ያሉ ዝግጅቶችና መጪው ሁኔታ ምን ያሳያሉ የሚለውን ስለምናነሳ በከፍተኛ ሁኔታ የጦርነት መቼም በጎ ነገር ይዞ አይመጣም። ጦርነት ከተጀመረ መፈናቀሎች ይኖራሉ፣ የስደተኛ ቁጥር ይጨምራል። ምዕራባውያኑን በከፍተኛ ሁኔታ ስጋት ውስጥ የሚከታቸው ይሄ ነው በዋነኛነት። ስለዚህ በሊቢያም ሆነ በየትኛውም መንገድ የመውጫ ቀጠናዎች እንዲዘጉ ለማድረግ በርካታ እንቅስቃሴዎች እየተደረጉ ነው። ዳትስዋይ ከዚህ ከትግራይ ባለፈው ሳምንት አንድ አስተያየት ስንሰጥ ነበረና ትግራይ ላይ ያሉ ወጣቶች ከትግራይ እንዲወጡ በፍልሰት እንዲወጡ ለማድረግ የአብይ አገዛዝ በተለያየ መልኩ በካድሬዎቹ በኩል ቅስቀሳ ያደርግ ነበረ። ወደ አዲስ አበባ የሄዱት እነ ጌታቸው ረዳ እንደፈለጉ ቮድካ ሲጠጡ በማሳየት እነ ጻድቃን ሪላክስ እያደረጉ ነው ብሎ በኮሪደር ልማት ላይ ተጓዙ የሚል ነገር በማሳየት የትግራይ ወጣት ትግራይን ለቆ ቢወጣ ልክ የተሻለ ነገር እንደሚያገኝ ለማስመሰል ሞክረዋል። ነገር ግን የለየለት ወደ ጦርነት ውስጥ ገና ሳይገባ እንኳን ከእያንዳንዱ መስሪያ ቤት መከላከያ ከሚባል ደህንነት ከሚባል ተቋም ሲቪል ሰርቪስ ላይ እያንዳንዱ ቦታ የትግራይ ተወላጅ የተባለ በሙሉ እስካሁን ተለቅሞ የተባረረው ተለቅሞ ተባሯል። ተለቅሞ ያልተባረረው ሌኦፍ እንዲደረግ ወደ ስራ በተለይ የሚስጥራዊ ነገሮች አሉበት ተብሎ የሚጠበቅ ቦታዎች ላይ ሌኦፍ እንዲደረግ ማለት ደሞዝ እንኳን ተከፍሎት ይሁን ስራ እንዳይመጣ እንዲነገረው ተብሎ የተባሉ ናቸው። ከዛ ውጪ በየትኛውም ሰፈር የምትንቀሳቀስ የትግራይ ተወላጅ እስከሆንክ ድረስ ቀበሌ ላይ ሊስት ወጥቶ ይሄ ዲጂታል መታወቂያ ምናምን የምነግራችሁ ፋክት ነው። እያንዳንዱ እንቅስቃሴ በጥንቃቄ እንዲታይ ነው። አንድ የሆነች ነገር ሲፈጠር ከለቀሙህ እልም ያለ የተዘጋጀ በረሃ አለ። መፈጠርህን የምጠላበት በረሃ ወስዶ ያስቀምጠዋል። 3 ወር ካሰለጠኑ እዛ በረሃ ከቀቀሉ በኋላ የጦርነት ማገዶ አድርገው ከፊት እያሰለፉ በነ ወዲያን ጥሩ አመራር ወደ ትግራይ እንድትተኩስ ለማድረግ ነው የሚመለምሉህ።
ከዚያ ከዚህ ጦርነት አመለጥኩ ብለህ ተንደርድረህ ሄደህ እነ ሽመልስ አብዲሳ እጅ ላይ ትወድቃለህ። እነ ሽመልስ አብዲሳ ከነ ጻድቃን ጋር ባዘጋጁት የጦርነት ቀጠና ወስደው ከፊት ያሰልፉሃል። ከዚያም ከፊት የሚተኩሱት የራስ ወንድሞች ናቸው። አንተ ወደ እነሱ እንድትተኩስ ትታዘዛለህ። ትንሽ ሄዚቴት ካደረግ ትንሽ የሆነ ነገር ካሳየ ደግሞ የነ ወዲያን ጥሩ ጥይት ከኋላ ይቆልሃል። መከራው ሰፊ ነው። የትኛው የተሻለ ነው የሚለውን መምረጥ ራሱ የትግራይ ወጣቶች እዛው እሳቱ ላይ ያለው አካል ነው ራሱ የሚመርጠው። ነገር ግን ወደ የትኛውን ቦታ እንቅስቃሴ ከማድረገው በፊት መረጃ እንዲደርሳቸው ማስረጃ እንዲደርሳቸው ማድረግ ግን ታሪካዊም ሞራላዊም ሃይማኖታዊም ኃላፊነት ነው። ስለዚህ እኛ እየተወጣን ያለነው ሞራላዊም ሃይማኖታዊም ኃላፊነት ነው። ይሄ ነው የሚባለው። እንግዲህ በተቻለ መጠን መረጃው ይኑራችሁ ነው። የአብይ አህመድ ካድሬ ጨርቁን ጥሎ ማበድ ይችላል። ማንም ሰው የፈለገውን ማለት ይችላል። ዋናው ግን የተነሳንበትና መሰረታዊ ትክክለኛ መረጃ ግን እያደረስናችሁ ነው የምንሄደው። ይሄንን ብለን እንቀጥላለን። ወደ ሌሎቹ ጉዳዮች እናልፋለን። ለመጨረሻ ጊዜ የኢትዮጵያ፣ የኤርትራ፣ የሱዳን እና የሶማሊያ እነዚህ የአራቱ አገራት ዜጎች ግን ወደ ምስራቃዊ ሊቢያ እንዳይገቡ የሚለው ክልከላ፣ በነገራችን ላይ ሮይተርስ በትክክል ይሄንኑ ዘገባ አድሬስ አድርጎታል። አሁን ካነሳውላችሁ ከዚህ ከትግራይ የሚፈናቀሉ ወይም የሚሰደዱ ወጣቶችን አስመልክቶ ወይም በክልሉ የወጣውን አዋጅ አስመልክቶ ደግሞ ሂዩማን ራይትስ ዎች የትግራይ ባለስልጣናት ያወጡትን የግዳጅ ወታደራዊ አገልግሎት ሕግ እንዲሰርዙ ሂዩማን ራይትስ ዎች በዛሬው ዕለት ጠይቋል። ሂዩማን ራይትስ ዎች ባወጣው ሪፖርት ላይ ከኤርትራ ብሔራዊ አገልግሎት ጋር ተመሳሳይነት አለው የሚል ነገር በስቴትመንቱ ላይ ወይም በመግለጫው ላይ አካቷል። ከዚያም የቀድሞ ተዋጊዎች በትግራይ ያሉ የቀድሞ ተዋጊዎች ወደ ጦር ክፍላቸው እንዲመለሱም ትዕዛዝ ተሰጥቷል ይላል። ከዚያም የክልሉ የበታች ባለስልጣናትና ወታደራዊ አመራሮች ህብረተሰቡን ወደ ጦርነት ዓላማ እንዲገባ ማስገደድ የለባቸውም ሲሉም አሳስበዋል። አንዳንዶቹ የህግ አንቀጾች እስከ ሞት ቅጣት የሚያደርሱ ስለሆኑ እነዚህም ቢሆን በከፍተኛ ትኩረት ሊታዩ ይገባል የሚል ጥያቄ ቀርቦባቸዋል። እስከ ሞት ቅጣት ያደርሳሉ። ስለዚህ በተቻለ መጠን ይሄንን አሻሽሉ በሚል ነው የተነገራቸው። ሂዩማን ራይትስ ዎች ባነሳው ሐሳብ ላይ የተወሰነ ነገር ብቻ መጨመር እንፈልጋለን። ምንድን ነው ሂዩማን ራይትስ ዎች ያነሳው ላይ ችግር አለ ወይ? በመሰረቱ ሂዩማን ራይትስ ዎች ከሰብአዊ መብት አንጻር አንድ ሰው ባልፈለገው ጦርነት እንዲሳተፍ እንዲገደድ ማድረግ ትክክል አይደለም ብሎ የሂዩማን ራይትስ ዎች መናገር አንድ ተቋም ወይም አንድ አካል የተመሰረተበትን ዓላማ ነው እያንጸባረቀ ያለው። ስለዚህ ለምን ተብሎ ጥያቄ ሊነሳበት የሚገባ ጉዳይ አይሆንም። የሂዩማን ራይትስ ዎችን በተመለከተ ነው ይሄንን እምለው ታዲያ። ነገር ግን ሂዩማን ራይትስ ዎች ያወጣው ሪፖርት ሁሉ ትክክል ነው ወይ ነው ቀጥሎ የሚነሳው ጥያቄ። ሂዩማን ራይትስ ዎች ይሄንን አነሳ። ይሄንን ማለቱ ትክክል ነው ወይ? እንደ ተቋሙ አይ ይሄ ነገር መሆን የለበትም ብሎ ማውጣቱን አግባብ አይደለም፣ ልክ አይደለም ምናምን ብለን ተቋሙ ለምን ይሄን አወጣ የሚል ጥያቄ ወይም ልንጠይቅ አንችልም። ግን ተቋሙ ባወጣው ሪፖርት ላይ አስተያየት መስጠት ተገቢ ነው ብዬ አምናለሁ። በዚሁ መሰረት ለምሳሌ በእኔ በኩል የማነሳው አንድ ሀሳብ ሂዩማን ራይትስ ዎች በትግራይ የወጣው አዋጅ ከሰብአዊነት አንጻር የሰብአዊ መብትን የሚቃረን ነው። ሰው ባልፈለገው ነገር እንዲሰማራ መገደድ የለበትም የሚል አለ። እሱ ትክክል ነው። አንድ ነገር ማረጋገጥ የምንፈልገው የብሔራዊ ግዴታ ወይም ናሽናል ሰርቪስ የሚባለውን ልክ እስራኤል እያንዳንዱ ወጣት ዕድሜው ካልተሳሳትኩ 12 አለዚያም 14 ሊሆን ይችላል ከደረሰ መሰረታዊ ወታደራዊ ስልጠና ይሰለጥናል። ያ ማለት ወታደር ይሆናል ማለት አይደለም። መሰረታዊ ወታደራዊ ስልጠና ይሰለጥናል ለሁለት ምክንያት። አንድ እስራኤል ሁልጊዜ በስጋት ውስጥ ስለምትኖር በከባቢው ካለው ጂኦፖለቲካ አንጻር እያንዳንዱ ዜጋ
በበቂ መጠን በሰለጠነ ቁጥር ራሱን ከጥቃት ለመከላከል ከሚመጣውም አደጋ ራሱን ለመጠበቅ የሚያስችለው ስንቅ ነው እንዲሰንቅ እየተደረገ ያለው። ለምሳሌ አሁን በቅርብ ጊዜ በተፈጠረው የጦርነት ሂደት ውስጥ እያንዳንዱ እስራኤላዊ በጣም አደገኛ ጥቃት በመጣ ጊዜ ወደ አደጋ መከላከል ክፍል ወይም አንደርግራውንድ ግቡ በሚባል ጊዜ ሕፃናት ምን ማድረግ እንዳለባቸው ያውቃሉ። እንኳን እድሜያቸው ደርሶ ስልጠና የወሰዱት ይቅርና ይሄ ራሳቸውን እንዲጠብቁ አስችሏቸዋል። ነገር ግን ይሄ ማለት ልክ አሁን እነዚህ ይህንን አስችሏቸዋል ስንል ይሄ ማለት ግን ሁሉም ነገር በዚያው መጠን የሚሄድ ነው ወይ? ሁሉም በዚያ መንገድ ትክክል ነው እያልን አይደለም። ወይም የትግራይ ያለው አሁን እንደዛ ያለ ለናሽናሊዝም ምናምን የታይም ፍሬም ይሄኛው አስቸኳይ አጣዳፊ ጦርነት በመጣበት ጊዜ ነው። ኦኬ እነዛኞቹ አጣዳፊ ጦርነት ቢኖርም ባይኖርም ወጥ የሆነ ለሁል ጊዜም የሚኖር ስርዓት አድርገው እንደ ስርዓት ነው የዘረጉት። አሁን ያለው ሲቹዌሽን በትግራይ ላይ አሁን ያለውን ሲቹዌሽን ካየን በጣም ከባድ ሁኔታ በዙሪያው የኦህዴድ ጦር ከበባ እያደረገ ነው። ከበባ እያደረገው ያለው የኦህዴድ ጦር ነገ ከነገ ወዲያ ማጥቃት ሲጀምር ትላንት ከነበረው ልማድ አንጻር፣ ትላንት ከነበረው ኤክስፒሪየንስ አንጻር ምንድን ነው ሊያስከትል የሚችለው? ከትላንትናው አንጻር ሊያስከትል የሚችለውን በሚገባ አስቀድሞ ማየት ያስፈልጋልና ምንድን ነው የሚለውን ማንሳት አይ ቲንክ የሚያስፈልግ ይመስለኛል። በዚሁ መሰረት ትላንት ሕፃናትን፣ እናቶችን፣ ሴቶችን በጣም አዛውንት ዕድሜያቸው የገፉ አዛውንት እናትና መነኮሳትን የሚደፍር ሰራዊት ነው ወደ ክልሉ የተላከው። ሰብስቦ አምጥቶ ከየቤቱ አውጥቶ ረሽኖ በጭካኔ ረሽኖ ገደል የሚከት ሰራዊት ነበረ ትላንት ሂዶ የነበረው። ያ ሰራዊት ካለፈው ጊዜ በከፋ ሁኔታ ቂም ይዞ ካለፈው ሁኔታ በከፋ ሁኔታ ወደ ጋርዮሽ ስርዓት እንመልሳቸዋለን ብሎ ተዘጋጅቶ እየመጣ ያለው ነው። ያለፈውን እንደ ልምድ የወሰደና አሁን ግን ለአንዴና ለመጨረሻ ጊዜ ከምድር ገጽ ዳንኤል ክብረት ሲል እንደነበረው ስም አጠራራቸው እንዳይኖር፣ ምልክታቸው እንዳይኖር ወዘተረፈ ሲል እንደነበረው ለአንዴና ለመጨረሻ ጊዜ እናወድማለን የሚል አቋም የያዘ ኃይል ነው የሚመጣው። የሰሜን ኢትዮጵያ ክፍል በአጠቃላይ ከኢትዮጵያ ገጽ ላይ መፋቅ አለበት የሚል አቋም የያዘ ለዛም በጀት የመደበ አካል ነው የሚመጣው። ይህ አካል የትኛውም አዲስ አበባ ሄዶም የትም ሄደህ የምታመልጠው ነው ወይስ ህዝብህን ታሪክህን እየጠበቅ ለበለጠ ክብር ዋጋ መክፈልም ካለብህ የበለጠ ክብር ከፍለ ራስን የምትከላከልበት ነው የሚለውን መወሰን የሚችለው እዛ ያለው አካል፣ የሚመለከተው አካል። ነገር ግን ማን ነው የሚመጣው? ወደዛው ከሄድክለት ያንን እሰየው ብሎ ነው የሚቀበለው። ከሂውማን ራይትስ ዎች አንግል ደግሞ ሳየው የሰብአዊ መብት ጥያቄው ተገደው ጦርነት እንዳይገቡ የሚያደርገው ጥያቄ እንደተጠበቀ ሆኖ እሱን ትክክል አድርገን ወስደን ተቋሙ ከያዘው አቋም ከተቋቋመበት መሰረታዊ ዓላማ ጋር ስለሚያዝ ይሄንን ልክ ነው ብለን እንውሰድ። ይሄ ልክ ነው ተቋሙ ያወጣው። ታዲያ ደግሞ ሌላ ብለን ፓራዶክስ አይሆንም ወይ ለሚል ነገር ከተነሳ ምንም ፓራዶክስ የማይሆንበትን መሰረታዊ ነገር ማንሳት እችላለሁ። ሂውማን ራይትስ ዎች እንዲያየው በቀጣይ ሪፖርት መደረግ ያለበት ትግራይ ውስጥ ያለ ወጣት መብቱ እንዲጠበቅ ከሆነ የተፈለገው ትግራይ ውስጥ የወጣው አዋጅም አስገድዶ ወደ ጦርነት የሚያስገባው ከተባለ ትግራይ ውስጥ ያለው አዋጅ ቢሰረዝም ከ4 ኪሎ የሚመጣው ኃይል ባለበት ባለፈው እንዳደረጉት ከየቤታቸው ጠርተው የገደሉ ገደል ይከቷቸዋል። ባለፈው እንዳደረጉት ሕፃናትና አዛውንቶችን መነኮሳትን ይደፍራሉ። ባለፈው እንዳደረጉት ህዝቡ የጦር ወንጀልና በሰብአዊነት ላይ የሚፈጸም ወንጀል ይፈጸምበታል።
ስለዚህ ሂውማን ራይትስ ዎች ለዓለም መናገር ያለበት ህዝቡ የተደቀነበት አደጋ አንድ የአብይ አህመድ ሰራዊት ከበባ እያደረገ ስለሆነ ከበባ ማድረግ ብቻ አይደለም፣ ቀደም ብሎ መሰረታዊ ሸቀጦች፣ ምግብ፣ ውሃ ወዘተረፈ ሸቀጦች እንዳይሄዱ አድርገዋል። ነዳጅ ወዘተረፈ ህብረተሰቡ እንዳያገኝ አድርገዋል። ይሄንን በማድረግ አንበረክከዋለሁና በረሃብ እቀጣዋለሁ ብሎ ከዚያም የጦርነት አውድማ ለማድረግ ቀጠናውን ከባድ መሳሪያ በዙሪያው በአማራና በትግራይ አዋሳኞች በማድረግ ከበባ እየፈጸመ ያለ አደገኛ አውዳሚ ኃይል ሂዶበታል። ሰው የወጣቱ ጣፈንታ ትግራይ ላይ ምንም አይነት አዋጅ ቲፒኤልኤፍ የሚባል ኃይል ሳያውጅ ዝም ብሎ ቢቀመጥም እዛ ያለ ወጣት፣ እዛ ያሉ እናቶች፣ እዛ ያሉ ሕፃናት እጣፈንታቸው ምንድነው የሚለው ግልጽ ሆኗል። ካለፈው የከፋ ሁኔታ ይገጥማቸዋል። ቲፒኤልኤፍ በወጣው መመሪያ መሰረት ደግሞ ወደ ጦርነት በአስገዳጅ ሁኔታ ከሄዱም ይሄ ሊያጠፋቸው ከመጣ አካላት ጋር ይዋጋሉ። የጦርነት ደግሞ ጥሩ የለውም፣ እሱም አደጋ ይገጥማቸዋል። ምንድነው ማድረግ ያለበት ህብረተሰቡ? ከ4 ኪሎ የሚመጣ የጦርነት ስጋት ከቀረላቸው ወይም የ4 ኪሎ ያለው አውዳሚ ኃይል የጦረኛ ፖሊሲው እንዲገታ ማድረግ ከተቻለ መቼም እዛ መቀሌ ላይ የሚደረግ የጦርነት ምልመላ ምን ለማድረግ መልምለው ሲያበቃ ምን ሲቀልበዋል? በየካምፑ አስገብቶ አስገዳጅ የጦርነት ሁኔታ ሲመጣ ግን አማራ ክልል ላይ ባለፈው 6 ጊዜ ነው አብይ አህመድ አዋጅ ያሳወጀው አይደለም? የክተት አዋጅ ማለት ነው። መሳሪያ ያልታጠቀ እንኳን በጀሌ ያለህንም ምናምን ድንጋይም እንጨትም ምናምን ይዘዝመት እየተባለ ሲቀሰቀስ ነበረ የነበረው። እነዚህን ከግምት ያስገባ መሆን አለበት። እነዚህ ተቋማት የተሟላ መረጃ እንዲኖራቸው ማድረግ ያስፈልጋል። ይሄንን ባላንስ የሆነ ሐሳብ አማራ ክልል ላይ ሲሆን ትክክል ከሆነ አማራ ክልል ላይ ሳነሳው ትግራይ ላይ ሳነሳው ትክክል የማይሆንበት አንድ ምክንያት የለም። ይሄ ሐሳብ በአማራ ሕዝብ ላይ እንደዚህ መደረግ የለበትም ብለህ ወስነህ ለዚህ መከራከር ውስጥ የገባህ አካል በሰብአዊነት ሚዛን አይ ትግራይ ላይም እንደዚህ መደረግ የለበትም የሚል አቋም ታንጸባርቃለህ። ያኔ ሰው ነህ ማለት ነው። ሰዋዊ ባህሪ አለ። እኛ ደግሞ የተገኘንበት ማህበረሰብም ይሄንኑ የሚያስገድድ ነው። አንድ ሁለተኛ፣ በማናቸው መልኩ በዚህ ወቅት አብይ አህመድ ትግራይ ላይ በለው፣ አማራ ላይ በለው፣ አፋር ላይ በለው፣ ሶማሌ ላይ በለው፣ ኦሮሚያ ላይ በለው የትኛውን ቦታ እንዲሳካለት የሚያስችል ነገር በየትም ቦታ በትንሽዬ ጠጠርን ጋንን በጠጠር የመደገፍ ያክል እንኳን ለአብይ አህመድ እንዲሳካለት የሚያስችል አንዲት ጠጠር እንኳን አስተዋጽኦ ብታደርግ መጥፊያህን እየደገስክ ነው ማለት ነው። ባይ ኤኒ ሚንስ አብይ አህመድ ከትግራይ በኩል ይመጡብኛል፣ ያጠቁኛል የሚል ስጋት ቢቀርለት ዛሬ እንደሚያደርገው በሙሉ አቅሙ የሚዋጋው ባህር ዳር ነው፣ ጎንደር ነው፣ ደሴ ነው፣ ደብረ ብርሃን ነው። በነገራችን ላይ አሁን ባለፉት 3 ቀናት እልህ አስጨራሽ ጦርነት እየተደረገ ያለው ባለፈው ይሄ ምርጫ ያደረግኩ ካለበት ጊዜ በኋላ በየቀኑ አውዳሚ ጦርነት እያደረገ ያለው አማራው ላይ ነው። ባለፉት 3 ዓመታት የቀጠለ ነው፣ ግን በጣም በከፍተኛ ሁኔታ ኢንቴንሲቭ የሆነ በሁሉም አቅጣጫ የውጊያ ቀጠና ተዘርግቶ ርብርብ እየተደረገ ነው ያለው። በድሮን በለው መድፍና ሞርተር በለው ምናምን በለው በቃ እየዘመቱ ነው። ለምን ካልክ ከትግራይ በኩል ከመጀመሩ በፊት የአማራውን ኃይል በማናቸው መልኩ አጭደን አመናምነን እናዳክመዋለን፣ ከዚያ በሙሉ አቅማችን ትግራይን ዘምታለን ነው። ተነጣጥለህ እንድትመታ የትላንት መዝሙር የሚዘምርልህን ትተህ ራስን ተከላከል ደግሞ እኛ እያለን በትግራይና በአማራ መካከል ማንኛውንም የጸብ ግሳንግስ አሁን መምዘዝ ተያይዘው ሁለቱም በአውዳሚው ኃይል እንዲጠፉ ማድረግ ነው። አሁን ባለው ሁኔታ በማናቸው መልኩ ማንኛውም የፖለቲካ ልዩነቶች ካሉ
እነዚህን በሂደት መፍታት አለብን ብሎ ከማሰብና በመካከል ምንም አይነት የጎንዮሽ ግጭት እንዳይኖር ራስን ከመከላከል በቀር ምርጫ አለ ብዬ አላምንም። አለ ብሎ የሚቀሰቅስ ካለ የኦህዴድ ቅጥረኛ ነው። አለ ብሎ የሚቀሰቅስ ካለ ሰሜን ኢትዮጵያ መጥፋት አለበት ብሎ የሚያምን የብልጽግና ወንጌል አማኝ ነው። የአብይ አህመድ ነቢይ፣ የአብይ አህመድ ፓስተር ሊሆን ይችላል። ይሄ አጋጣሚ ጎልደን ኦፖርቹኒቲ ነው ኦርቶዶክሳውያኑን ለመጥረግ ብሎ ያመነ አካል ትግሬውም አማራውም ተለቅሞ ቢጠፋለት ደስታው ነው። ዋይ ቢያንስ 98-99 በመቶ የትግራይ ሕዝብ ኦርቶዶክስ ነው በሃይማኖቱ። ስለዚህ አንተን ወያኔ የሚል ስም እየጠሩልህ የሚያጠፉት ግን ኦርቶዶክሳዊነትን ነው። የነገርን ያለው እውነታ ይሄን ነው። አብይ አህመድ ኢትዮጵያን የመታደግ ዘመቻ ብሎ በቀዳሚ ጦርነት ወደ ትግራይ ወታደሩን ባዘመተበት ጊዜ የያዝነው አቋም ኦርቶዶክሳዊነት ላይ የተደረገ ዘመቻ ነው። አንዳንድ ወንድሞቻችን ዳሬ እስር ቤት ያሉ ጭምር ይቆጫቸዋል ብዬ አስባለሁ። በዛን ጊዜ የለም ይሄ በክርስቲያኑ ላይ በኦርቶዶክሱ ላይ ያነጣጠረ ነው፣ በሰሜናዊ ኢትዮጵያ ላይ በዘሶኮልድ አቢሲኒያውያን ብለው ፈርጀው የሚያደርጉት ጥቃት ነው የሚለው ትንታኔ ልክ አይደለም የሚል ነበረ። ዛሬ ላይ ሲመረምሩት ግን ልክ እንደሆነን ይገባቸዋል። ትላንት ልክ አይደለም ያሉት አካል። ምክንያቱስ አብዛኛው ኃይል ኢትዮጵያን የማዳን ዘመቻ መስሎ ሲሳተፍ የነበረ ሁላ አት ኢንድ ኦፍ ዘ ዴይ የአብይ አህመድ ዓላማ ምን እንደነበረ ፍንትው ብሎ ግልጽ ሆኖ ወጥቷል። ስህተት በየትኛው በኩል ነበረ? በትግራይ በኩልም የነበሩ በአማራ በኩልም የነበረ በየትኛውም ስቆል ኢትዮጵያኒስት ነኝ የሚለውም ኃይል በሙሉ የካልኩሌሽን ስህተት ይሰራ ነበረ። ኦህዴዶች በዘላቂነት ፕላንድ የሆነች ነገር ሲሰሩ ነበር የነበረው። የተጠና ነገር ሲሰሩ ነው የነበረው። አማራውና ትግሬውን ለማጫራስ ምን ማድረግ ይቻላል ብለው አቅደው ፖይንት ለይተው በትግሬና በአማራ መካከል ወይም በትግራይና በአማራ መካከል ለጦርነት የሚያበቁ ለጸብ የሚያበቁ ነገሮች ምንድን ናቸው? እነዚህ አካላት የቅራኔ ምንጮቻቸውን ከዘጉ 4 ኪሎ ላይ ኦህዴድ አሁን የያዘውን ጉልበት ይዞ መሄድ አይችልም። ጌታዬ አባዱላ ልደቱን በ40 ሚሊዮን እያከበረ ክርስቲያን ታደለ ፍርድ ቤት በዓመት 60 ጊዜ በካቴና እየጠፈነጉ ሲያመላልሱት እነ መስከረምን እነ ዮሐንስ ቦያለውን ፍርድ ቤት እያንከራተቱ እነ ጋሽ ታዲዮስን ለአማራ ሕዝብ ተከራክረሃል ብለው በእስር ቤት እያበሰበሱ የአባዱላን ልደት በ40 ሚሊዮን ብር ሲደግሱብህ ይሄ ሳይገባህ ቀርቶ የምታላዝን ከሆነ ሳብቱዩ ሪያሊቲው በምን መንገድ እየሄዱ እንደሆነ ተመልከት። አለ የሚባል ክሪሚ የምትለው የአማራ ወጣት ጋዜጠኛም በለው አክቲቪስት በለው በየእስር ቤቱ የሚመክነው የት ነው ንገረኝ። መቀሌ ላይ ነው አሁን እየታሰረ ያሉ። አድዋና ሽሬ ነው አዲግራት ነው የታሰሩ የአማራ ወጣቶች በየእስር ቤቱ እየመከኑ ያሉት የት ነው? በየእስር ቤቱ እያመከነ ነው። አንድ በልልኝ። 2 ጎንደር፣ ጎጃም፣ ሸዋ፣ ወሎ ከላይ በድሮን ከስር በሞርታር በመድፍ የሚያርሰው ማን ነው? ኦህዴድ ነው? ከትግራይ ላይ ያለው ኃይል ነው? ማን ነው እያወደመ ያለው? ኦርቶዶክስ መጥፋት አለባት ብሎ አምኖ ቤተ ክርስቲያኗ ላይ እሳት እየለኮሰ ካህናቱን በመሰዊያው ስር እያረደ ያለው ማን ነው? አርዶ ገሎ ከዚያ በኋላ ደግሞ የሚክድህ ማን ነው? 27 ዓመት የነበረው የቲፒኤልኤፍ አገዛዝ በኢትዮጵያ ያለውን የኢህአዴግ አገዛዝ ቲፒኤልኤፍ የበላይ ሆኖ መርቶታል። ያ አገዛዝ አሁን ለደረስንበት ችግር ምክንያት የሆኑ የፖሊሲ ስሁት የፖሊሲ አቅጣጫዎችን ተከትሏል። አዎ እዛ ጋር ተቸክለ ዛሬ ግን ፎርኤቨር ስም አጠራረህ በምድር ላይ እንዳይኖር እያጠፋ ያለን አካል አንተን የትላንቱን ቁስል እያከከ ትላንት ላይ እንድትቸከል ሲያደርግህ አትጃጃል ነው እያልኩ ያለው። በትግራይም በአማራ በኩልም ያለ የኔ እምነት ነው። በትግራይም በአማራም በኩል ያለ ኃይል በ27 ዓመት የአገዛዝ ዘመን የኢህአዴግ ዘመን ለደረሰ ጥፋት በአዴንም ኦህዴድም ህወሓትም ደህዴንም የነበሩ አሁን ማሊያ ቀይረው የሚጫወቱ በዘመኑ ባጠፉት ልክ የሚቀጡበት የፍትህ ስርዓት መኖር አለበት። አዎ
እነሱ እንዲቀጡ የሚያደርግ የፍትህ ስርዓት የምትዘረጋው ግን አንተ በህይወት ስትኖር ነው። አንድ ጎጃም ላይ ቤቱን በድሮን አሳርረው ወንድሞቹን ገለው ሲጮህ የነበረ ልጅ ታስታውሳላችሁ? ትግሬ ስራ ሞቶ ነው እያለ የሚጮኸው ልጅ ይኸውልህ፣ የዛን አርሶ አደር ጩኸት ነው የሚጮህልህ። ያን ድምፅ ነው እየነገርኩ ያለው። ለጊዮርጊስ የተሳለው ወደ ቤተ ክርስቲያን የተማጸነው አብይን የእውነት ካስወገድክልኝ ነው ያለው። በሬን ሽጬ መባ አቀርባለሁ ነው ያለው። ስለዚህ የነዛ አርሶ አደሮች ጩኸት ነው ጆሮአችን ውስጥ ያለው። የአብይ አህመድ ካድሬ ጩኸት አይደለም። ትላንትና ላይ የተቸከለ አስተሳሰብ አይደለም። ሰው በትግራይ የፖለቲካ ኤሊቶችም በኩል ትላንት ላይ የተቸከለ እሳቤ ይዞ ራስን ለጥፋት መዳረግ ስለማያዋጣ የአቅጣጫ ለውጥ አድርጉ። በአማራው በኩል ያለው ኃይል ትላንትና ላይ ተመስርቶ ነገን ማጨለም ይኸውልህ፣ ይሄ ፕሮቴስታንት ነኝ የሚል በዚያ ስም የተከለለ የጴንጤ አብዮት አድራጊ ኦርቶዶክሳዊ እየወደመ ነው። የኢትዮጵያ ኦርቶዶክስ ቤተክርስቲያን እያበቃላት እያከተመላት ነው። በዚሁ መሰረት ቅራኔ ውስጥ ከተን እናባላቸው ብሎ ትላንትን ይሰብካል። ተመሳስሎ አማራ ሆኖ አንተ ውስጥ ያለ ይመስላል። አይደለም፣ ዓላማውን እያሳካ ነው። በዚህ መንገድ ነው የኢትዮጵያ ኦርቶዶክስ ቤተክርስቲያን የሚያበቃላት ብሎ እየዘመተ ነው። ሃይማኖትን እያጠፋ ነው። ሰው የሃይማኖት አጀንዳ ይዘው የሚንቀሳቀሱ አካላት ስላሉ የፖለቲካ አጀንዳ የያዙትም በተመሳሳይ ሁኔታ ቲፒኤልኤፍ የራያና የወልቃይት ጉዳይ አላት፣ ቅራኔ አላት ከአማራ ጋር። አዎ ኮንቴስትድ ኤሪያ ተብሎ የተቀመጠው ማለት ነው። የሚገርመው የአብይ አህመድ ካድሬ ሆኖ የብአዴን ውላጅና የዚያ ፖለቲካ ተሸካሚ ሆኖ አጣዬን 10 ጊዜ ካወደማት የአብይ ጋቸና ሲርና ጋር አብሮ ቆሞ ወለጋ ላይ አማራውን እንደ ቆሻሻ ጨፍጭፈው በጅምላ መቃብር ሲቀብሩ ከነበሩ የጋቸና ሲርና የና አብይ አህመድ ሰዎች ጋር ሆኖ አዲስ አበባ ላይ አማራውን እየጠረገው ካለው ኃይል ጋር ሆኖ ኦርቶዶክሳውያንን እያወደመና አብያተ ክርስቲያናትን እያቃጠለ ካለ ኃይል ጋር ቆሞ ራያና ወልቃይትን ከመጣ እኮ ይወስድብሃል ይላል። ራያና ወልቃይትን ይወስድባችኋል የሚሉን እኮ ከምድር ገጽ እኮ እያጠፉን እኮ ነው እንዳንኖር። አስተውላችኋል? ወያኔ ሲመጣ ወልቃይትን ይወስዳል ይልህና አብይ አህመድ እኮ ገና ጎጃምን ገንጥዬ ፓርቲ አደራጃለሁ ብሎ እኮ በሚዲያ በአደባባይ እየተናገረ እኮ ነው። ወሎ ሰሜን ኦሮሚያ ነው እያለህ ካርታ ስሎ አስቀምጦ እኮ ነው። አንተን ስለ ወልቃይትን ጉዳይ አንስቶ አይ ዋነኛ ጠላት ወያኔ ነውና ከሱ ጋር ተዋጋ ይልሃል ማለት ነው። በጎን ከወያኔ ጋር እባካችሁ እያለ አማላጅ እየላከ ዓለም አቀፍ ዲፕሎማቶችን እያናገረ ኑ እንታረቅ ይላል። እንዴት የሽመልስ አብዲሳና የና አብይ አህመድ እንደዚህ ያለ ተራ ውዳቂ ፖለቲካ ኢንትሪግ እንደው ትልቁ ስብስብ ነገር ሆኖ እንዴት መጫወቻ እንሆናለን የሚል ጥያቄ ነው እያነሳን ያለን። ፎር ቦት ሳይድ በዛኛውም በዚህኛው በትግራይም በአማራም በኩል ላለው እያቀረብን ያለነው እኮ የትግራይና የአማራ ህዝብ በወልቃይትም በራያም ጉዳይ በዘላቂነት በሰላማዊ መንገድ ችግር ፈቶ 1983 ከመጣው የፖለቲካ አስተሳሰብ በፊት ለብዙ ሺህ ዓመታት በጋራ የኖረ ህዝብ ነው። የአገረ መንግሥት ግንባታ የጋራ ታሪክ አለው፣ መስተጋብር አለው። ድንበር ብሎ አበጅቶ አያውቅም። የቋንቋ፣ የባህል፣ የወግ፣ የስርዓት፣ የስነ ልቦና ተዋርሶ ያለው ህዝብ ነው። አንድ ህዝብ ነው። ይሄንን ህዝብ በ1960ዎቹ የኮሚኒስት እሳቤ የመጣ የብሔር ፖለቲካ
ድንበር አበጅቶ የአስተዳደር ወሰንና ማንነትን ያለየ ፖለቲካ በተከተልንበት ዘመን የመጣ ልዩነትና አደጋ ነው። ይሄ ሂደት ሂዶ ሁላችንንም እያጠፋን ስለሆነ አድቫንቴጅ የሚይዙና ኢትዮጵያንም የትግሬና የአማራ ከለር ነው ያላት፣ የሰሜን ኢትዮጵያ ከለር ነው ያላት፣ የሰሜን ኢትዮጵያ ሃይማኖት ነው ይጥፋ ብለው ወስነዋል። የራስ መኮንን ሐውልት ሲፈርስ የሸዋ አማራ ነው ፈርጥ ነው የእሱ እንኳን ፈረሰ ካልክ በራስ መኮንን ሐውልት መፍረስ ላይ ተንጠራርተው የአሉላን ታሪክ ሊያጠፉት ነው የሚመጡት። የዮሐንስን ታሪክ ሊያጠፉ ነው የሚመጡት። የዮሐንስ ታሪክ የትግሬ ታሪክ አድርገህ አትውሰደው፣ የኢትዮጵያ ታሪክ ነው። የራስ መኮንን ታሪክ፣ የአፄ ምኒልክ ታሪክ የኢትዮጵያ ታሪክ ነው። የጋራ እሴት ነው፣ የጋራ ታሪክ ነው። የዚህ ታሪክ አካል አይደለንም የሚሉ ኢትዮጵያዊ ለመሆን እንደራደራለን ሲሉ የነበሩ አካላት አንተ ተቧድነህ ስትጫረስ ኢትዮጵያን ኦን እናደርጋታለን ባለቤት ነን እኛ፣ እንዳውም ኢትዮጵያዊነትን እናስተምራለን አሉ። ቴዲ አፍሮ መጥቶ ወግድ ከዚህ አንተ አትንገረኝ ኢትዮጵያዊነቴን አለ። ሰኔን ሐምሌን ጠራልህ። ጌታዬ ወደድክም ጠላህም ይሄ ክረምት ወሳኙን ሚና ሊጫወት አፍንጫ ስር መጥቷል። ያን ጊዜ ነው የበለጠ ዳስጣል የሚለው ዜማ የበለጠ የሚገባ፣ ሌላው የበለጠ የሚገባ። በትግራይና በአማራ ሕዝብ መካከል ግጭትና ጦርነት እንዳይነሳ መከላከል ማለት ማንኛውም ኢትዮጵያን ወዳታለሁ የሚል ዘሶኮልድ ኢትዮጵያኒስት ነኝ ብሎ ራሱን የሚገልጽ ማንኛውም አካል የእውነት ከሆነ ኢትዮጵያ ትዳንልኝ የሚለው ትልቅ ሥራ መስራት ያለበት በሁለቱ ሕዝብ መካከል ምንም መሰረት አድርጎ ጦርነት እንዳይነሳ መከላከል። ይሄ ዛሬ ያልተዋጠለት አካል ከተጨባጭ ሪያሊቲ ተነስቶ አገሩን ማዳን ያልቻለ በትግራይም በኩል ያለ በአማራም በኩል ያለ ኃይል ቁጭቱ የሚመጣው በኋላ ነው። ይኸውልህ የአብይ አህመድ ወታደሮች የአብይ አህመድ ጀነራሎች ኤርትራን አፕሮች አድርገው በአብይ አህመድ በሰጠው ተልእኮ መሰረት ከኤርትራ ጋር ሆነው ትላንትም ከትላንት በስቲያም ስናነሳ እንደነበረው በጋራ ጽምዶ ፈጥረው ይኸውልህ ጽምዶ እነሱ ሲሰሩት ነው አይደል ትክክል ቢሉት ኦህዴድና ኤርትራ ጽምዶ በፈጠሩበት ጊዜ ምን እንደተፈጠረ አይተናል። መጨረሻ ላይ ይኸውልህ በኤርትራና በአብይ አህመድ መካከል ግጭት ሲፈጠር የኤርትራውያን አቋም የኤርትራ መንግስት አቋም የኦህዴድ ጀነራሎችን አናምንም የሚል አቋም፣ የኦህዴድ ጀነራሎች እምነት የሚጣልባቸው አይደለም የሚል ድምዳሜ ላይ ነው የደረሱት። መጀመሪያ ግን ጽምዶ ነበር በኦህዴድና በኤርትራ መካከል። አሁን ኦህዴድ ያችን ስለሚያቅ ትልቁ ህልሙም በትግራይና በኤርትራ መካከል ጦርነት እንዲፈጠርና ያ አውዳሚ ጦርነት ሁለቱንም እንዲያደቃቸው እነሱ ማሰመራ ተሻግረው መንግስት ቀይረው ሊቀልዱ ነበር ሐሳባቸው። ነግረናችኋል፣ ተጨባጭ ማስረጃ ስለሆነ ኦህዴዶች እነ ሽመልስ አብዲሳ ቀይ ባህር ላይ ኢሬቻን እናከብራለን ያሉት ዝም ብለው እንዳይመስልህ። እንዳገኘው ተሻገር ወይም እንደ ማን ነው አንድ ባለ ከዘራው ባለ ምናምን የሚባል ነበር አይደል? አሁን የለም። ከዘራው ጠፍቶበት ፍለጋ ሄዷል። አብይ አህመድን አምኖ ነበር የተሰለፈው። እንደነዛ አይነት ጀነራሎች ወይ እንደ አበባው የየ አይነት ጀነራሎች መጫወቻ ዕቃ መጫወቻ መስሏቸው ኦህዴዶች የኤርትራውን ፊሊጶስ ጀነራል ፊሊጶስ የሚባለውን የኤርትራ ወታደራዊ አዛዥ
ኢሳያስን ብታስወግድ አስመራ ላይ በቂ ኃይል እንሰጥህና አንተ መሪው ነህ ወዘተረፈ ምናምን ብለው ለማባበል ሞከሩ። እንደዛ የምታባብለው ጀነራል አበባውን ነው። እንደዛ የምታባብለው የተውሶ ጥርሱን የጨረሰው ጀነራል ሳሞራን ነው። የገዛ ጃኬቱ የከበደው ፊልጶስን እንደዛ ልታደርገው የምትችለው ሰው አለመሆኑን አልተረዱም። ሁሉም ሳሞራን መሰላቸው። ሳሞራን በሆነ ነገር ምናምን ማድረግ ተችሎ ሊሆን ይችላል። ጻድቃን የቢራ ምናምን አክሲዮኑ አሳስቶት ምናምን ይሆናል። ጌቾም ዘላቂ የጤንነት ችግሩን ለመፍታት የሚያስችል የዱባይ መመላለሻ እድሉን ማጣት አይፈልግም። 4 ኪሎ ላይ ያሉ ከትግራይ ከመቀሌ 4 ኪሎ የገቡ ክንድያ በለው ይሄ ወዲያን ጥሩ ወዲ ምናምን በለው ያውቁታል። በዚህ ምድር ላይ ያላቸው ቆይታ የአብይ አህመድ የስልጣን ቆይታ ብቻ እንደሆነ ያውቃሉ። ያላቸው ብቸኛ አማራጭ አሁን ከባህር የወጣ አሳ ናቸው። ከትግራይ ህዝብ እና ምናምን ተነጥለዋል። እነዚህ አካላት የአብይ አህመድ ጉዳይ ቢያበቃለት እንኳን ኢትዮጵያ በሰማይም ስፍራ አለን ብለው አያምኑም። ያውቁታል ህልውናቸውን። የትም ሂደው መኖርም እንደማይችሉ ያውቃሉ። የፈጸሙት ከባድ ግፍና በደል ነውና ነው። በገዛ ህዝብ ላይ የምትፈጽመው ክደት አደገኛ ነው። እንደ ቃየል ወንድሙን አቤል ገሎ ተቅበዝባዥ እንደሆነው ማለት ነው። ማንም ሳያሳድደው የራሱ ኮቴ እየረበሸው የሚሰደድ ቃየል ነው የሚሆኑት፣ ያውቃሉ። ስለዚህ የሞት ሽረት ትግል የሚያደርጉት በማናቸው መልኩ ምንም እንኳ የትግራይ ህዝብ እንደፈለገ ቢደቅም ከኛ ህልውና አይበልጥም ብለው አብይ አህመድን በስልጣን ለማቆየት የሚታትሩ አካላት ናቸው እዛ ያሉት አካላት። እነዚህ አካላት የሚያደርጓቸው የፈለገውን በፈለገው መንገድ የሚያደርጉት የሞት ሽረት ጉዳይ አለ። ከፌርና ፍትሃዊነት የተነሳ ሆኖ የምር ለህዝባቸው አስበው የለም የኤርትራ ኃይል ካደረሰው ጉዳት አንጻር በቀዳሚ ጦርነት አብረን አንቆምም የሚለው ለትግራይ ህዝብ ከማሰብ ቢሆን ኑሮ አብይ አህመድ ኪስ ውስጥ ገብቶ አይደበቁም ነበር። ጋብዞ የኤርትራን ኃይል ወደ አስገባው ወደ አብይ አህመድ ሂደው ያ ሁላ ጉዳት ሲደርስ ኤርትራ እኮ ገብተናል አልገባንም፣ ጨፍጭፈናል ወይ ተሳትፈናል አልተሳተፍንም ዝም ብለው ባሉበት እኮ አብይ አህመድ እኮ ለኤርትራ ፓርላማ ለኤርትራ ህዝብ የሚልበት እነ ጀነራል መሰለ መሰረት ነው ማንም የሚባለው ሰውዬ መሰለ መሰረት ነው አይደል? አዎ ጀነራል ፊልጶስ አባታችን ይል ነበረ። ሂደተ ሳለማ ነው ያልነው እኮ ያኔ። ኦህዴዶች ሞክረው ነበረ መስሏቸው ጀነራል ፊልጶስ እነ ሽመልስ አብዲሳ በጣም እርግጠኛ ሆኖ ፊልጶስ ሲያጃጅላቸው እየደወለ አለን አይዞ ምናምን እያለ ይጫወትባቸዋል። ጀነራል ፊልጶስ እኮ የሚቀልድባቸው መፈንቅለ መንግስት ሊያረጉ እነሱ ኢሳያስን ሊያስወግዱ ኢሳያስ እኮ ስፒከር ላይ አድርጎ ከኢሳያስ ጋር አብሮ ቁጭ ብሎ ሜሎቲ ቢራውን እየከካ 4 ኪሎ ቁጭ ያሉት እነ አብይ አህመድ መፈንቅለ መንግስት ልናረግ ነው ብሎ እንደዚህ አይነት ራሳቸውን ያዋረዱ እኮ ደካሞች ናቸው። እነዚህ ህልማቸው ባይመክን አይመክንም ብለው ስላመኑ ቀይ ባህር ምንድነው ኢሬቻን ቀይ ባህር እናከብራለን በቀጣዩ ዓመት ምናምን ሲሉ ስለ ባረንቱ ስለ ምናምን በኤርትራን ግዛቶች የስያሜ እየሰጡ ምናምን እኮ ናሬቲቭ ለማስቀመጥ በቃ ኦልሬዲ እርግጠኛ ሆነዋል። ኤኒ በምስራቅ አፍሪካ ላይ ኦርቶዶክሳዊ ያለበትን ቦታ ሁሉ መጥፋት አለበት ብለው አቋም ይዘው ማለት ያ ሲከሽፍ እኮ ነው ቆላውን ወርደው ቆላማውን የኤርትራ ክፍል ሙስሊም እና ክርስቲያን ብለን እናቧድ ነው ብለው
የኤርትራ ሙስሊሞች ንቅናቄ የሚል አዲስ አበባ ላይ የሃይማኖት እንቅስቃሴ ጀመሩት። ሰው በፖለቲካ በሌላ ብለው ቢያቅታቸው የሆነ ነገር ለማድረግ ብለው ሲያቅታቸው ሌላው የሃይማኖት ደግሞ እሳት እዛ እንለኩሳለን ብለው ብዙ ሊሄድላቸው ስላልቻለ ነው እንጂ ያረገጡት ነገር የለም። እና ቤዚክሊ በዚህ ዙሪያ ላይ በጣም ደጋግመን መነጋገርም ያለብን ደጋግመን መስራትም ያለብን የትግራይና የአማራ ኃይሎች አሰላለፍ ላይ እንደገና መልሼ እመጣበታለሁ። እነዚህ ሁለት ኃይሎች ከመጪው ክረምት ጋር በተያያዘ ኦህዴድ ጭንቅ የገባበትን ጉዳይ ስናነሳ አንስተነው እናልፋለን። ሁልጊዜም ግን እንደ ቁልፍ ጉዳይ እንደ ዋና ጉዳይ ያነሳን ደጋግመን መያዝም ያለብን መሰረታዊ ነጥብ ስለሆነ ነው። ሁለት ነገሮችን አንሳና ተመልሰን በመሪ ርዕሱ ላይ ያሉትን ጉዳዮች አሁንም እነሱን በደንብ ዳጀስት እያደረግን እንሄዳለን። ተመልከቱ። ይሄ በዚህ ደረጃ ቦልድሊ እነዚህን ሁለት የትግራይና የአማራ ማህበረሰብ አጋጅቶ ተጨማሪ ማድቀቅ በኢኮኖሚም በምንም መድቀቅ ውስጥ እንዲገቡ ለማድረግ ጥረት እያደረገ ያለው የኦህዴድ ኃይል 4 ኪሎ ላይ ምን እየሰራ ነው? ፕሮጀክቱን ይዩት። ፕሮጀክቱን አስተውሉ። በአዲስ አበባ በእርግጥ ተሞክሮን የወሰዱት ምንም ጥርጥር የለው ከኢህአዴግ ነው። 1997 ኢህአዴግ በዝረራ ተሸነፈ። ለመሸነፉ ምክንያት የአዲስ አበባን ዴሞግራፊ ተጠና። የህዝብና ቤት ቆጠራም ደርሶ ስለነበረ ሲጠና ከፍተኛ ቁጥር ያለው አማራው ነው እንደምታውቁት። ከዛ ከፍ ያለ ቁጥር ጉራጌው አለው። ስለዚህ የጉራጌው ከቁጥር አንጻር ብቻ ሳይሆን የንግድ መስመሩን የተቆጣጠረ ነው። ስለዚህ ኢንፍሉዌንስ አድርጓል፣ ተጽዕኖ አድርጓል፣ የበጀት አቅምም ፈጥሯል ለቅንጅት እንቅስቃሴ ብሎ ስለታሰበ እናም የአዲስ አበባ ላይ ያለው ነባር ኃይል ይሄ ሶሻል ፋብሪኩ ቦንዱ ጠንካራ ስለሆነና ለኢህአዴግ 5-1 ምናምን ገለመሌ ቢያደራጅም ለቁጥጥር በጣም አስቸግሮ ስለነበረ በጥቅሉ እነዛን አካባቢዎች፣ ሰፈሮች፣ መንደሮች መበተን አስፈላጊ ነው የሚል ድምዳሜ ላይ ደርሰው ይሄ የኮንዶሚኒየም ግንባታ ወዘተረፈ ሲጀመር በተለይ ሶሻል ፋብሪክ ላይ የሆነ ጅምር ስራዎች ነበሩ። ያንን ተከትሎ ኦህዴድ ሲመጣ እነዛን ጉዳዮች እንደ በፊቱ ሶሻል ፋብሪኩ ላይ በተንተና አድርገን ምናምን ሳይሆን ከመሰረቱ ጭራሽ ኦህዴድ ከመጣ በኋላ ትግሬውና አማራው መጀመሪያ በቃ ያ መነቀል አለበት። ዘሰቆላ አቢሲኒያ የሚባለው ኃይል ነው፣ እሱ መመታት አለበት። ከኢትዮጵያ ገጽ ላይ እሱን መጥረግ አለብን። እንዴት የሚለውን ፕላን አደረጉ። ሰው ካፒታሉን ዋናውን አዲስ አበባን መቆጣጠር የሞት ሽረት ጉዳይ ነው በሚል አቋም ተይዞ ስለነበረ ከሲቪል ሰርቪሱ እንዴት አድርገው እንደሚጠርጉት ፕላን አውጥተው በዝግ ስብሰባ ያንን ፕላን በተመለከተ ውይይት ሲያደርጉ የሽመልስ አብዲሳና አሁን በስልጣን ላይ ያለው ቢቂላ ሁሬሳና ሽመልስ አብዲሳ በዝግ ስብሰባ ኤሊቶቹን ሰብስበው ያደረጉትን ንግግር የሁለቱንም ንግግር ቀብ ተደረገ መጣ። እዛ ንግግር ላይ እንዴት አድርገው ትግሬውን አማራውን እንደሚያጸዱ ተናግረዋል። እዚያ ንግግር ላይ ይኸውልህ አዱ ከበሬ ሲል የነበረው አካል ቃል በቃል ሽመልስ አብዲሳ በቀጥታ ካንደበቱ ሲቪል ሰርቪሱ ላይ አለ። ይኸውላችሁ ይሄ እኮ በድምፅ ነው የወጣው ጎበዝ። ያኔ ነበር እኮ በግባባት የነበረብን 4 ዓመት ኦልሞስት 5 ዓመት የቀዳሚ ጦርነት ከመካሄዱ በፊት ሰሚ ግን አልነበረም። በድምፅ ማስረጃውን አቅርበን የሆነ የማህበረሰብ ክፍል አቃል ሲነቃ ማሱ ግን ስቲል ከኛ ጋር ይከራከር ነበረ። ያን ጊዜ ሽመልስ ይሄንን ብሎ የመጣበትን አደጋ እንዲረዳ ማስረጃ ያቀረብንለት ህዝብ እነ ሽመልስ አብዲሳ ወያኔ መጣለ እያሉ ፊቱን ወደ ሰሜን ጆሮኑም ወደ ሰሜን እንዲዞር አድርገው ይሄንን አደገኛ መርዝ አደገኛ ወንጀል ሊፈጸምበት የተዘጋጀውን እልቂት ዞር ብሎ እንዳያዩ አደረጉት። እየጮህን ከኛ በላይ እነ ሽመልስ አብዲሳን የሰማቸው አካል ተገረፈ፣ ተቀጣ። እውነት ለመናገር
ቃል በቃል ሽመልስ አብዲሳ ሲቪል ሰርቪሱ ላይ ይላል። ይውላችሁ ቃል በቃል ያ በድምፅ የወጣው ማስረጃ ላይ ሲቪል ሰርቪሱ ላይ አሁን ሶማሌኛም አፋርኛም ኦሮምኛም ትግረኛም ይጨመርበት ብለን ሆም ብለን እናነሳለን አለ። የዚህ ዓላማው ከሲቪል ሰርቪሱ አማራውን ቁልቁል መስደድ ነው ይላል በንግግሩ። ይቀጥልና አሁን አማራውን ለምሳሌ ቤኒሻንጉል ላይ እኛ ይላል እኛ ብሎ 37% ደርሰናል ይላል። 37% በአጭር ጊዜ ውስጥ ሌላውን እናሳካዋለን ይላል። አዲስ አበባን ተውት፣ ኦልሞስት በርካታ ስራ አልቋል ይላል ሽመልስ አብዲሳ። እናንተ እንዴት አማራው ይሄንን ሁላ ስትሰሩበት ዝም አላችሁ የምትሉ አካላት አርፋችሁ ተቀመጡ ሲል ይስቃሉ። አርፋችሁ ተቀመጡ፣ እኛ ኮንቪንስ ማድረግ ያለብንን ኮንቪንስ አድርገናል ይላል። ኮንፊውዝ ማድረግ ያለብንን ኮንፊውዝ አድርገናል ይላል። ይሄንን አድርገን መስራት የሚገባንን ስራ አሉ። ሰርተናል። ኦኬ፣ ይሄ መረጃ ከወጣ በኋላ አንዳንዱ የቆየ ነው፣ አንዳንዱ ምናምን ነው፣ አንዳንዱ ገለመሌ ያለ ኦኬ እየመጣ ያለ ፕሮጀክት ነው፣ በጥንቃቄ ካልታየ ይዞ የሚመጣው አደጋ የከፋ ነው እያልን ላንቃችን እስኪደርቅ ጮኸን ነበረ። መሰማማት እንኳን ባይኖር ፋይናሊ የመጣውን አደጋ አይታችሁታል። የኮሪደር ልማት ብለው አዲስ አበባ ላይ ሲመጡ አዲስ አበባ እየመጣ ያለ የኮሪደር ልማት ምንም አትጠራጠሩ፣ ዋነኛ ዓላማው በተነጋገሩት መሰረት ሊጠርጉት ነው አማራውን ትግሬውን አልን። የሰማ የማህበረሰብ ክፍል ሰማን፣ ማሱ አልሰማም። መጀመሪያ ያደረጉት የንግድ ቀጠናዎች ተጠኑ። አዲስ አበባ ውስጥ ተጠና፣ ኦህዴድ አስጠና። ያሉት የኪራይ ቤቶች በኪቢያድ ስር ያሉ የንግድ ቤቶች፣ በፕራይቬት የተሰሩ የንግድ ቤቶች ተጠኑ። በእነዚህ የንግድ ቤቶች የትኛው ብሔር ተወላጅ ስንት ፐርሰንት ነው የሚል ተጠና። እግዚአብሔር ያሳያችሁ። ይህን ያህል ፐርሰንቱ ትግሬ ነው፣ ይህን ያህል አማራ ነው፣ ይህን ያህል ጉራጌ ነው፣ ይህን ያህል ኦሮሞ ነው ተብሎ በንግድ ላይ ያለው በፐርሰንት አጠኑት። አዲስ አበባ ላይ ካጠኑ በኋላ ይሄንን እንገለብጠውና ከንግዱ ላይ እነዚህ ነቅለን ከፍተኛውን ቁጥር እኛ መያዝ ስንችል ነው መንግስትነታችን እየጸና የሚሄደው። ይሄን ለማድረግ ምን ይደረግ ሲባል በሉ እነዚህ የንግድ ተቋማት ላይ ያሉ በሙሉ የኪቢያድን የምንን ዋና ዋና ቦታዎችን ይዘዋል። 300% በአንድ ጊዜ 500% አንድ ጊዜ ተጨመረበት። 30 ሺህ ብር ይከፍል የነበረው ለቤት ኪራይ ከዛሬ ጀምሮ 120 ሺህ ነው የምትከፍለው ተባለ። አንዳንዱ በሚያስደነግጥ ሁኔታ 40 ሺህ የሚከፍልበትን 160 ሺህ ትከፍላለህ በወር የሚል መጣበት። ምንም ምርጫ የለውም። ታንቆ የሞታለ፣ አስረክቧቸው ይወጣለ። እጁ ላይ ያለው ካፒታል እስከሚያልቅ ከዛሬ ነገ ይቀየራል ብሎ ካስቀመጠው ካፒታል እያወጣ እቀጥላታለሁ አላስረክብም ብሎ ስራውን ይቀጥላል። ይሄ ብቻ እንዳይመስልህ። እንደዚህ ካደረጉበት በኋላ ንግድ ባንክ ላይ አቤ ሳኖን አስቀመጡ። ኤስኤፍኤን የሰሞኑ ስናነዛ ነበረ። እዩ የንግድ ባንክን ጉድ። ንግድ ባንክ ላይ ባጫ ጊና ነበረ። ባጫ ጊና የሚባል ሰው ተቀመጠ። አመጡ መልምለው ለዲሞግራፊ ቅየራ አዲስ አበባ ላይ ያለ ኮላተራል ንግድ ባንክ አሰልፎ አደላቸው ይህንን ገንዘብ። ይኸው ለነግሩም ጫላ ያኔ ተረካከቡት ገንዘቡን። ሌላው በገፍ ገንዘብ ከተቀበሉ በኋላ እየሄዱ በ30 ሺህ ብር የነበረውን 140 ሺህ ብር ተደርጓል ሲባል እኛ እንወስደዋለን። ምንም ያለፋበት ያሰራበት 140 ሺህ ከፍሎ ገባር። ኮንትሮባንድ ንግዱን እያጧጧፈ እንኳን 140 ሺህ 300 ሺህ ቢከፍል ምንም ማለት ለሱ አይደለም። የሚከፍለው ታክስ የለ፣
ምን የለ ኮንትሮባንድ በጌታዬ በርታ እየተባለ ነው የሚፈቀድለት። ያጧጥፉትና እንደፈለገ ይጫወቱበት ገቡ። አየኸው የተሄደበት ርቀት? አያችሁ የሄዱበትን ልክ? በዚህ መንገድ መጫወት የሚፈልጉትን ያክል ተጫውተዋል። መሄድ የሚገባቸውን ርቀት እንሄዳለን ብለው ባሰቡት ርቀት ልክ ሄደዋል። ይህን ሁሉ አድርገው ሲያበቁ ከንግዱ ጠረጉት። እንደዛም ሆኖ ሊረኩ አልቻሉም። እስቲል በንግዱ መስመር ላይ ተንገታግቶ ሰርቫይቭ የሚያደርገው አካል እምቢ ብሏቸው ቀረ። አንዳንዱ ሸንሽኖ 3-4ቱን አከራይቶ የጠየቁትን እየከፈለ በጣም በጥቂት ትርፍም ቢሆን ያችን የንግድ ክፍል ይዟት መቆየትን መረጠ። ኦህዴድ ሌላ ስብሰባ ገባ። በዚህ መንገድ የሄድንበት ፕሮጀክት አላዋጣም፣ በፐርሰንት የቀነስነው ይሄን ያህል ነው፣ በታሰበው ልክ ትግሬውን አማራውን አልጠረግነው፣ ምን ይደረግ? አይ አሁን ኮሪደር ልማት ይባልና የንግድ ቤቶቹ በሙሉ ይጠረጉ፣ ይፍረሱ። ይነቀል፣ በሙሉ ይፍረስ። የግልም የመንግስትም የንግድ ተቋማት ይፍረሱ ተባለ። ሲፈርስስ በአንድ ድንጋይ ሁለት ወፍ። እነዚህን የኮሪደር ልማት ብለው የሚያፈርሱትን የሚያስነሱትን አካል በታት ነው የሆነውን ጀሞ፣ የሆነውን አራብሳ፣ የሆነውን አንጋሳ፣ የሆነውን ምናምን ላኩት። ተበታተነ። ሶሻል ፋብሪኩን መጀመሪያ በትንትኑ አወጡት። ኢማጂን የነበረበት ቦታ ካሳንጅስ የነበረበት ቦታ ግርማ ሰይፉ የሚባል አንድ ድቡልቡል አለ። ውሃ ውስጥ እንዳደረ ባቄላ ያበጠ። አንድ ሰው እንኳን ተፈናቅሎ ከሆነ ምናምን ከስልጣኔ ይለቃለሁ ምናምን ሲል ሰምቼዋለሁ። በጣም እኮ የሚገርም ነው። ይኸው እንዴት በፕሮጀክት እንዳፈናቀሉት ስለማያውቅ አይደለም፣ በደንብ ጠንቅቆ ያውቃል። የተፈናቀሉ አካላት ይኸውልህ የኖረበት ቤት 40 ዓመት 50 ዓመት 60 ዓመት ኖሮበት ከዚያ አፈናቅለው ጀሞ ወስደው 4ኛ ፎቅ ላይ መብራትና ውሃ ያልገባበት ህንፃ ላይ ትምህርት ቤት የሌለበትና መንገድም ያልተሰራበት ቦታ ወስደው አዲስ አበባ ዳርቻ ላይ 4ኛ ፎቅ ላይ አንጠላጥለውታል። አንድ አሮጊት ኤሌቬተር የለው ምን የለው። እንዴ አንዳንዶቹ አዛውንቶች ታች ወርደው ለመመለስ እኮ ይሄ እንትን ረጅም ጉዞ ተሰናብተህ የምትሄደው እኮ አይነት ነገር ነው። በቃ ደህና ዋሉ ብለው ፀሐይ ለመሞቅ ታች ሲወጡ በሉ እንግዲህ ደህና ማታ እንገናኝ ብለው የሚወርዱ በዚህ ዕድሜ ያሉ አዛውንቶችን ወስደው በየፎቁ አንጠላጠሏቸው። እኛ አሮጊት ጠላ ይሸጡባት የነበረችው 60 ዓመት የኖሩባት ደሳሳ ጎጆ አዳነች አቤቤ ባትቀማቸውና የከተማ ዋጋ በሚፈቅደው አዳነች አቤቤ ለባለ ሀብት የምትሸጥበትን ዋጋ አሮጊቷ ያቺ 60 ዓመት የኖሩባትን ቦታ ቢሸጧት እንደ አዳነች አቤቤ ወንድም ህንፃ ገንብተው መኖር ይችሉ ነበር። ከሆለታም ከሰበታም ከአርሲም ከምናምንም ተጠርቶ የመጨረሻ ጥግ የረገጠ ሲጠሩት የማይሰማ ባለሀብት የሆነ በርካታ ነው አይደል? ግሩም ጫራ ቀበሌ 15 ምናምን ካድሬን የነበረው ጌታ የቀበሌ ካድሬ የነበረ ልጅ ነው። የኔ ፐርሰናሊ ማቀው ልጅ ነው። ግሩም ጫላ ዛሬ ቢጠሩት የማይሰማ ሀብታም ሆኖ ሰማይ ካረገጥኩ የሚለው ያተረፈለት ግሩም ጫላ ሌላ ምንም አይነት ነገር የለም።
ንግድ ላይ የለ፣ ምን ላይ የለ፣ ምን የለ። ሲሲቲቪ ጋዜጠኛ ሆኖ ሰልፍ ስንወጣ የመጣ ኢንተርቪው ያደርግ የነበረ ልጅ ነው። የትላንት ታሪክ እኮ ነው። በምን መንገድ ተጉዘ መልታይ ሚሊዮነር ሆንክ ብትለው መልታይ ሚሊዮነር እንዲሆኑ ከተመረጡት ወገን ሆኜ ነው ይላል። ጌታዬ ሌላው ደግሞ አማራ ሆኖ እድሜ ልኩን ለፍቶ ሰርቶ ያከማቸውን ሀብት ተነጥቆ ከሀገሩ ተባሮ ስደተኛ ሆኖ መከራውን የሚያያልልህ። ስራቸውን ሰሩ። ኮሪደር ልማት ምናምን ብለው ገነጣጥለው የሚያሰድዱትን የሚያባረሩትን አባረሩ። በየጠጋ ጠጉ አቆሙት። ጥያቄያችን የግል ይዞታ ሆኖ 40-50 ዓመት የኖረበት ቤት ያልተሰጠው የለም ይልሃል ግርማ ሲቡ። ቤት ያልተሰጠው የለም። እሱ ያለውን ቤት ተቀብለህ አራብሳ ወስደህ 4ኛ ፎቅ ኮንዶሚኒየም ነው የምትኖረው ብትለው እንደ ሕፃን ልጅ አልቅሶ መንገድ ላይ እንቅልፍ ይወስደዋል። እጣ ፈንታው እንደዛ ነው የሚሆነው። ዛሬ ግን እሱ ባለስልጣን ነው። የሱን ቤት የሚነካው የለም። ጠባቂ ተመድቦለት ነው ላይታች የሚለው። አዲስ አበባ እኮ ሰላም ነው፣ ማንም ዋሽንግተን ሆነው ሰላም የለም ይሉሃል ምናምን ነገር ይላል። እና እኛ በሰላም ወጥተን ነው የምንገባው ይላል። እዛው እኮ እሱ እንደዛ እየዋሸ የራሱ የመንግስት ገጽ የሚባለው ላይ ገብተህ ስታነብ 3 ፓኪስታኖች ህንዶችንና ባንግላዴሾችን አዲስ አበባ ላይ ያፈኑ ይህን ያህል ምናምን ሚሊዮን ብር ይቀበላሉ ይላል። እዛው ከተማ ላይ ለምን ገላመጥከኝ ብሎ በመኪና ተከታትሎ በሽጉጥ ገሎት ሄደ ትሰማለህ። እዛው ከተማ ላይ ሰዎች ታፍነው ምናምን ተሰወሩ የሚል ትሰማለህ። እሱ ያ አይታየውም። የማህበረሰቡን መከራ ለመረዳት ማህበረሰቡ ያለበት ቦታ መሆንን የማህበረሰቡን ድምፅ መስማትን የሚጠይቅ ስለሆነ ነው። እዛ ውስጥ የሉም። አየህ፣ ያን መስመር አይፈልጉትም። ተደራድራ ያንን ቦታ ብትሸጠው ራሷ አሁን አዳነች አቤቤ ዘመኑ የፈቀደላት ንግሥት ሆናለቻ። ሰው መጣች፣ ከንቲባ ተባለች። አዲስ አበባ ዕድሜ ልኩን 40 ዓመት 50 ዓመት 60 ዓመት ኧረ እና አያት ቅድመ አያቶቹ ኖረው እስከ ቅድመ አያቱ ቆጥሮ 150 ዓመት 200 ዓመት ይነግርሃል። ወደዛ ስለ ሰገሌ ጦርነት ስለ ምናምን የሚተርክልህ እኮ አዳነች አቤቤ ሳትወለድ እዛ የነበሩ ሳትወለድ አዲስ አበባ የነበሩ ሰው እሷ መታ የአዲስ አበባ ከንቲባ ሁና እኚህን ሰው ዞር በሉ ብላ አስነስታ አራብሳ ልካቸው ኮየ ፈጭ ሰዳቸው። የእሳቸውን ቦታ ለእሳቸው 4ኛ 5ኛ ፎቅ ላይ አንጠልጥላ እሷ ያንን ቦታ በኒውዮርክ ከተማ የመሬት ዋጋ አንቀልቅላው ከዛ ለነከሌ ቤት አደልኩኝ ለነከሌ ሰጠው ምናምን ደግ ትሆናለች ማለት ነው። ከዚሁ ላይ ተፈናቀለው ስንቱ ሰቆቃ ውስጥ እንደገባ እንደተፈናቀለ አስበው። እነሱ ባሰቡት ባቀዱት በፕሮጀክታቸው መሰረት ሄዱበት። አየህ፣ ከዛ ተፈናቅሎ ከከተማው በሙሉ ተጠርጎ ወጣ። አብይ አህመድ ይህንን መደላድል ሲፈጥሩ ወዴዶች ወስነው ምን ሲል ነበረ? በሚዲያ ወጡ። መሀል ከተማ ላይ መኖር ምን ጥቅም አለው? ጥሩ አየር ያለበት ምናምን ያለበት ወደ ከተማ ወጣ ብሎ ምናምን ገለመሌ ምናምን አለ። በቃ ከከተማ ውጭ አለ። ሲጠርግ ነው። ከከተማ ውጭም እኮ ወጥታ እንደማትኖር ግልጽ እኮ ነው። ለጊዜው ከተማውን ሲያጸዳ አንተን ዳር ላይ ያስቀምጣል። ቴዲ አፍሮ አሁንም አለ መሀል ገቡና ቆሙን ከዳር አለ። ዳር ላይም እኮ አቆሙን አስቀመጡን አይልም። ይግባ ጌታዬ፣ መሀል ገቡና አቆሙን ከዳር አለ። ከዛ ከዳርስ ወዴት ነው የሚሸኙህ? መጡልህ። አሁን እሱን ልነግርህ ነው። ኮንዶሚኒየም በየቦታው ኮንዶሚኒየም ተሰራና ከስር በሙሉ 4 ኪሎ በለው ፒያሳ በለው ምናምን በለው እየጠረጉ አስወጡት። አሁን ቦሌ አራብሳ ላከ፣ አያት 49 ላከ፣ ጀሞ ምናምን ላከ፣ ቡልቡላ ምናምን ላከ። በየኮንዶሚኒየሙ አይደል?
አሁን ወደ ቀጣዩ ፕሮጀክት መጥቷል። ቀጣዩ ፕሮጀክት ጋር መጣል። ቀጣዩ ፕሮጀክት ምንድን ነው? በእያንዳንዱ ኮንዶሚኒየም አካባቢ ላይ ምን አቀዱ? ምን ለመስራት ተማማሉ? ምን ለመስራት ፈለጉ? ምን አቋም ያዙ? እሱ ላይ እንምጣ። እነዚህ አካላት አስበው አቅደው፣ ይሄ በግብታዊነት አይደለም፣ ተዘጋጅተውበት እንሰራለን፣ መስራት እንችላለን ያሉትን ነገር በሙሉ የሰሩ አካላት ናቸው። ማድረግ አለብን ያሉትን ያደረጉ አካላት ናቸው። 21ን እዚህ ጋር እናስገባዋለን። ምንድን ነው ያደረጉት እነዚህ ሰዎች? እናነሳለን። አንዳንድ ማሳያዎችም እናመጣና ማሳያዎቻችንንም ጭምር በተቻለ መጠን 1-2 ብለን እናነሳለን። አድማጮች እስከ ፕሮግራማችን ፍጻሜ ድረስ አሁንም ከኛ ጋር እንድትቆዩ ነው በአክብሮት የምንጠይቃችሁ። በተለይ ከዚህ ጋር በተያያዘ አንዳንድ ፒውር ወሳኝ መቅረብ ያለባቸው ማስረጃዎች አሉ። እነሱን እናቀርባቸዋለን። ሰነድ በተለይ ከዚህ ከአዲስ አበባ ጋር በተያያዘ የአመጡትን ሰነድን በተመለከተ አሉን የተወሰኑ ዶክመንቶች። እነዛን ሰነዶች እንድታዩቸው እናደርጋለን። ወሳኝ መሰረታዊ ሰነዶች ናቸው፣ ይጠቅሟቸዋል። እነሱ እንድትከታተሉ ማስረጃዎቹን የሚቀርቡ ማስረጃዎችን በተቻለ መጠን እኛ እናቀርባለን። እናንተ የያዟቸው በዶክመንትነት በቴሌግራም፣ በዋትሳፕ፣ በመሴንጀር ቅድም ስንላችሁ የነበረው እዛ ላይ በተቻለ መጠን እየገባችሁ አብዛኛዎቻችሁ ከዚህ በፊት የተቀላቀላችሁ ተቀላቀላችሁ፣ ያልተቀላቀላችሁና እዛ ውስጥ ገብታችሁ የተከታተላችሁ ላልሆናችሁ ደጋግመን ብለናችኋል። ቴሌግራም ቻናላችንን ስትቀላቀሉ በጣም በርከት ያሉ ማስረጃዎች እዛ ቴሌግራም ቻናል ላይ ስለሚቀርቡ ነው። ቴሌግራሙን ተቀላቀሉ የምንልበት ዓላማ ሌላ ነገር የለውም። ብትቀላቀሉ እናንተ ታተርፋላችሁ ነው። እናም ጆይን አድርጉን። በመሀል አድሚኖቻችን እስቲ በተቻለ መጠን አሁን በመሀል ግቡና ቴሌግራም ቻናልን አጋሩን። 1-2 ማስረጃዎች በተቻለ መጠን ለማቅረብ ከመጨረሻው መጀመር እንችላለን። የአዲስ አበባን በሚመለከት እነሱ የሄዱበትን ርቀት ለማሳየት ትላንትና ስናነሳላችሁ የነበረውን ነገር ለምሳሌ ልናነሳ እንችላለን። ትላንት ስናነሳ ነበረ። ትላንት ካነሳነው ነገር ማስረጃዎች አሉ ብለናችሁ ነበር አይደል? ለምሳሌ ያነሳናቸው ማስረጃዎች ምንድን ነው እያደረጉ ያሉት? 49 የሚባለውን ብቻ ለማሳያ እናንሳና መሪ ርዕስ ላይ በርካታ ነገር ስላለ ወደዛ እንመለሳለን። ለምሳሌ ያክል 49 የሚባለው ኮንዶሚኒየም አያት ቁጥር 2 የሚባለው አያት ቁጥር 2 ከአያት ቁጥር 2 ኮንዶሚኒየም ወይም በተለምዶ ጨፌ ኮንዶሚኒየም ከሚባለው እዩልኝ ምን እንዳደረጉ። ከዛ ተነስታችሁ ወደ አያት 49 ወይም ደግሞ ቁጥር 2 ወደሚባለው ለመግባት ወደዛ ኮንዶሚኒየም ግቢ ለመግባት 6 በሮች አሉት። 6 መግቢያዎች አሉ። በ6ቱ መግቢያዎች 6 መግቢያ አለ። በ6ቱ መግቢያዎች በእያንዳንዳቸው 2 የአብይ ነቢይና ፓስተሮች የሰሯቸው ቸርቾች ምናምን አሉ። 2 በ6ቱ 2 ያ ማለት በአንድ የኮንዶሚኒየም ግቢ ሰፊ ግቢ ማለት ነው። እሱም የአያት 49 የሚባለውን ነው። እዛ ለመግባት የሚጠይቃችሁ በ6ቱ በር 2 ነው የሰሩት። 12 ቸርች ተብሎ የተገነቡ ማለት ነው። እነዚህ የአብይ ነቢያት የአብይ ፓስተሮች የገነቧቸው ናቸው። መግቢያ ላይ ነው ያልኳችሁ አይደል?
አሁን የተወሰነውን እንንገራችሁ ላልሰማችሁ። አዲስ አበባ ላይ ባሉ የኮንዶሚኒየም ግቢዎች የሚገኙ ሁሉም ኮንዶሚኒየም ግቢዎች በተለይ ቀደም ብለው የተሰሩት ግሪን ኤሪያ የሚባል ነገር አላቸው። የመኪና ማቆሚያ ተብሎ የተተው ክፍት ቦታዎች አሉ። የልጆች መጫወቻ ተብለው የተተው ክፍት ቦታዎች አሉ። ይሄ እንደዚሁ ይቆየንና ይህንን ካርታ እየተመለከታችሁት ቆዩ። በሁሉም ኮንዶሚኒየም ለግሪን ኤሪያ፣ ለሕፃናት መጫወቻ፣ ለመኪና ማቆሚያ ክፍት የተደረጉ ቦታዎች ላይ በሙሉ የአብይ ፓስተሮች፣ የአብይ ነቢያቶች ገብተው ኮንዶሚኒየም ግቢ ውስጥ በእያንዳንዱ ግቢ ቅድም በአያት 49 መግቢያ አሁን እኔ ከዋሸው አረጋግጡ ሄዱን 6 መግቢያ አለ። በ6ቱ መግቢያ በእያንዳንዱ ሁለት ትልልቅ ቸርች ብለው ገንብተው 12 ነው አንድ ቦታ ያደረጉት። ይሄ አልበቃም። በእያንዳንዱ ኮንዶሚኒየም ግቢ ውስጥ ገብተው ያለውን ለግሪን ኤሪያ ክፍት የሆነ ቦታ በሙሉ ቸርች እንዲገነቡበት በተለይ በዚህ ምርጫ አብይ አህመድ እንዲመረጥ አስተዋጽኦ አድርገዋል የሚባሉ ፓስተርና ነቢያት አዳነች አቤቤ ቀጥታ ትእዛዝ እየሰጠች ቦታውን እንድታስረክብ አብይ አህመድ አዟት ይህንን ለማስፈጸም እንቅስቃሴ ይጀምራሉ። በዚሁ መሰረት አያት 49 ትልቅ ሌላ ቸርች ገነባሁ የሚል ነቢይ ገቢ ጉተማ የሚባል የአብይ ነቢይ እዚህ ኮንዶሚኒየም ላይ ይሄ የምታዩት ካርታ ያለበት ኮንዶሚኒየም ይገባና ለሕፃናት ተብሎ ለመጫወቻ ተብሎ ክፍት የተደረገው ለመኪና ማቆሚያ ክፍት የተደረገው ቦታ አዳነች አቤቤ ፈቀዳልኛለች ብሎ ቸርች ልገነባበት ነው አለ። አዳነች አቤቤ መብት የላትም። ይሄ የከተማው ነዋሪዎች ካርታ ያወጣንበት ነው አሉ። ይሄው ካርታችን በነገራችን ላይ ከአዲስ አበባ ነቅለው ከመሃል ከተማ ከይዞታቸው አፈናቅለው ወስደው ያንን የጋራ ኮንዶሚኒየም ተገንብቶ ካርታ ይዘው እዚህ እየኖሩ ያሉ አካላት ከዚህ ከተፈናቀሉ በኋላ እዛ ከመሃል ገቡና አቆሙን። ከዳር አለ አይደል? ዳር ሄደ ቆምክ። የቆምክበት ደግሞ መጡና እዚህ የቆምክበት ቦታ ልጆች አይጫወቱም። መኪና ማቆሚያ አይኖርህም። ግሪን ኤሪያ አይኖርህም። ልጆችህን እዩ ጩፋ ሃይማኖት ያስቀይራቸዋል። እዚሁ መተን ጠዋት ማታ ያንተ ልጆች መጫወቻ ቦታ ቀርቶ የዩ ጩፋ አዳራሽ ውስጥ ገብተው መማር አለባቸው። ይሄንን የምትወስኑ አዳነች አቤቤ ናት። አየህ፣ በልጆች ህይወት መጡ፣ በሃይማኖት መጡ እየነገርን እንዴ። እነዚህ ሰዎች ተሰባሰቡና ፍርድ ቤት ሄዱ። እያንዳንዱ ለምናቀርብላችሁ ነገር ዶክመንት ማስረጃ ይዘን ነው የምናቀርብላችሁ። ሌላ በነገራችን ላይ አለ የምንላችሁ ማስረጃ ያለው ላይ ሌላ ነው መጣለው አለ ሌላ ማስረጃ 3 የተለያዩ ዶክመንቶች እናቀርብላችኋለን። አዎ እነሱን 35 እነዚህ በእንትኖቹ ፎቶግራፎቹን እንያቸው። ይመጡና አዲስ አበባ ላይ እነዚህ ኮንዶሚኒየም እዚህ 49 ይመጡና ያንን ቦታ ቸርች ገነባበታለሁ ብሎ እንቅስቃሴ ሲያደርግ አትችልም አሉት። አዳነች አቤቤ አለ። አዳነች አቤቤም ገደለች አቤቤም ትሁን አይቻልም፣ ይሄ ህጋዊ የኛ ይዞታ ነው አሉ። ነቢይ የሚባለው የአብይ ጋቢና ነው ጋቢ ጋቢሳ ስልክ ደወለ። የኦሮሚያ ፖሊስ መጣ፣ ከበባ አደረገባቸው። ኮንዶሚኒየሙ ጋር ነዋሪዎቹ ወጡ፣ አስረዱ። የዚህ ኮንዶሚኒየም ኮሚቴዎች ነን፣ ይሄው ካርታችን። ጎበዝ ታምናላችሁ? መጀመሪያ አርሶ አደር አደራጅተው ይኸውልህ ከመሃል ፈንቅለው ቤታቸውን ቀምተው ኮሪደር ልማት ብለው ገንጥለው አስወጥተው ኮንዶሚኒየም ሰተናቸዋል ብለው ዳር ወስደው ካቆሟቸው በኋላ አርሶ አደር አደራጅተው
አርሶ አደሮቹ ይሄ ኮንዶሚኒየም የተገነባበት ቦታ የኛ ስለሆነ ለኛ ይገባናል የሚል ጥያቄ እንዲያነሱ አድርገው ክርክር ተነስቶ ፍርድ ቤት ተመላልሰው ጠበቃ ቀጥረው ተከራክረው እስከ ሰበር ሰሚ ችሎት ድረስ ሄደው በሰበር ሰሚ ችሎት ይሄ ቦታ አሁን የምላችሁ ቦታ የተወሰነበት የፍርድ ቤት ዶክመንትም አለ፣ ታዩታላችሁ። እነዚህ ሰዎች ተከራክረው በአርሶ አደርነት ስም የመጡት ከተሸነፉ ወይም ፍርድ ቤት የለም ይሄ አይቻልም ብሎ ከወሰነ በኋላ ነቢይ ገቢ ጋቢና መጣና ደግሞ ቸርች ልሰራበት ስለሆነ የእናንተ ልጆች መጫወቻ ማንም ማዘዝ አይችልም፣ ካርታው የኛ ነው፣ ይሄ ነው፣ አትችልም አሉት። የኦሮሚያ ፖሊሶችን አመጣ። አዲስ አበባ እንዲፈነጩ ተፈቅዶ የለ ደወለላቸው፣ መጡ። ማን ነው ሰውየው? ነቢይ ገቢ ጋቢና ነቢይ ገቢ ገቢሳ ነው እሱ ነው ተባለ። አይ እሱማ ከሆነ ይችላል አላቸው። አይችልም፣ በፍጹም አይቻልም ብለው እምቢ ይላሉ። ንትርክ ሲነሳ ወደ ፍርድ ቤት ይሄዳሉ። ፍርድ ቤት ሄዱና አስረዱ ማስረጃቸውን ይዘው። ይሄም ዶክመንት አለ። ፍርድ ቤት አየውና አይ እዚህ ቦታ ላይ ክርክሩ ታይቶ ውሳኔ እስከሚሰጥ ድረስ ምንም አይነት ክፍት ቦታው ላይ ግንባታ እንዳይካሄድ ብሎ ትእዛዝ ሰጠ። ይሄንን የማገጃ ትእዛዝ ይዘው መጥተው በፍርድ ቤት ክርክራችን እስከሚያልቅ ድረስ ምንም አይነት ግንባታ አይገነባም፣ ይሄው ትእዛዝ ይዘናል አሉ። ነቢይ የሚባለው የአብይ አህመድ ነቢይ የጠገበ ነቢይ የእናንተን የፍርድ ቤት ወረቀት ቀቅላችሁ ብሉት ብሎ እንደተለመደው የኦሮሚያ ፖሊስ አስጠርቶ እነሱ ከበው ቆመው በቆርቆሮ ግጥም አርጎ እዛው ኮንዶሚኒየም ግቢ ውስጥ ነው እኮ የምነግራችሁ። በቆርቆሮ ግጥም አርጎ አጥሮ በእንጨት መስቀል ሰርቶ አቁሞ ከዚህ በኋላ ይሄ ቸርች ነው አላቸው። ጌታ የህብረተሰብ ተቆጣ። እንዲማ በቁማችን ከሞትን ምኑ ኑሮ አለው? እነዚህ የምታዩቸው በዕድሜ የገፉ እናቶች ከመሃል ከተማ ተፈናቅለው ዳር የተጣሉ ምስኪኖች እንደዚህም አይሆንም ብለው ሆ ብለው ተነስተው ሄደው ከፍርድ ቤት የፍርድ ቤት እግድ ትእዛዝ ተላልፎ በኃይል የሰራውን ቆርቆሮ አጥር ነቃቅለው ጣሉት። አጥሩ አዳነች አቤቤ ይህንን ስትሰማ ወታደር ልካ 21 የኮንዶሚኒየም የዛ ኮሚቴና ጉዳይ አስፈጻሚዎቹን ሰብስበው እስር ቤት አስገቡና ፌዴራል ፖሊስ የደመላሽ መስሪያ ቤት ደግሞ መግለጫ ወጣባቸው። ቤተ ክርስቲያን አፍርሰው ቸርች አፍርሰው ዘረፋ ፈጽመው ምናምን እግዚአብሔር ያሳያችሁ። ይሄው ይሄንን የምንነግራችሁ እነዚህን ዶክመንቶች በሙሉ እነዚህን በየመደዳው ከዚህኛው ከ47 ጀምሮ 47 45 46 እያልን እንያቸው። አሁን ዲስፕሌይ የማደርግላችሁን ዶክመንቶች ዲስፕሌይ የሚደረግላቸውን ዶክመንቶች ስክሪንሻት እያደረጋችሁ እዩዋቸው። ከዛ ደግሞ ቴሌግራም ላይ ዋትሳፕ ላይ እናጋራችኋለን። እንዴ እነዚህ ሰዎች የፍርድ ቤት እግድ ይዘው ሌላ ይዘው ዘራፊዎች ተብለው ወንጀለኛ ብለው እነሱን እስር ቤት አስገብተዋል። አያችሁ እንዴት አይነት ወንበዴ ከተማዋን እንደሚገዛት፣ እንዴት አይነት አደገኛ ሰዎች እንደሚገዟት። ኖረን ለነዚህ ድምፅ በመሆናችን ደስ ይለናል። አትሊስት ድምፅ ሆነንላቸዋል። አትሊስት ህዝብ እንዲያቅላቸው እንደው ምንም ቢፈይድም ባይፈይድም ህመማችንን ሰው አውቆታል፣ እውነታችንን ሰው አውቆታል እንዲሉ ቢያንስ ረድተናቸዋል። ቀን ከሌሊት ምን ሰራውም ምን ለፋውም አብዛኛውን ጊዜያችንን የምናጠፋውም እዚሁ ላይ ነው።
ለዛ ነው በግድ ስንጎተት አንዳንዱ ቅዝምዝም ማነው ይውላ አንዳንዱ ዝቅ ሲል ከፍ ብለህ ነው የምታሸንፈው። አንዳንዴ ቅዝምዝም ሲመጣ ከፍ ብለህ ሳይሆን ዝቅ ብለህ ደግሞ ታሳልፈዋለህ። ዝቅ ብለህም ተጫውተ ወደ ማህበረሰቡ ስመለስ ይሄ ማህበረሰብ የመጨረሻው ቁጣ እኮ ነው። በቃ ምን ይቀረናል ከዚህ በኋላ? እያንዳንዱ ኮንዶሚኒየም ክፍት ቦታ የሆነ ነቢይ የሆነ ፓስተር እየመጣ የለም አዲስ አበባ ላይ ምናምኑ አልቋል፣ መሬት አልቋል። ስለዚህ ቀማና ከየኮንዶሚኒየሙ ወስደህ አሁን እኮ ይኸውላችሁ ግሪን ኤሪያ ማጣቱ፣ የህፃናት መጫወቻ መጥፋቱ፣ መኪና ማቆሚያ መጥፋቱ ምናምን እኮ ብቻ አይደለም። እነዚህ በጫማ ጥፊ ምናምን ሰው ሲረግጡ የሚውሉ ፓስተርና ነቢያት ህፃናቶችህን መጫወቻቸውን ነጥቀው ዝናሽ ታያቸው ሰብስባ ወደ ፈለገችው እምነት ትንዳቸው። ኢንታየር አዲስ አበባን ህፃናት እያሉ እኮ ነው ፕላን የተደረገው። በእያንዳንዱ አብይ አህመድ ሲፈልግ እነ መሐመድ ተሰማን ጠርቶ ሃይማኖት አስለውጧል። እነዛ ትልልቆቹን ይኸው የምታየው ሚኒስትሩ ምናምኑ በሙሉ ከአብይ አህመድ ጋር ተሰብስቦ ሆይ ሆይ የሚል ነው። ሲገድልም ሲጨፈጭፍም የፈለገውንም ሲያደርግ የኛ እምነት አሸነፈ ብለው የሚያምኑና ስርዓቱን በቀኝ እጆ ነው የሚደግፉ አካላት ናቸው። ጀነሬሽኑ እያንዳንዱ ማህበረሰብ ልጆቹን እንኳን በነጻነት የፈለጉትን ማለት ሃይማኖት አስተምሮ እንዳያሳድግ በመኖሪያ ግቢው እዛ ኮንዶሚኒየም ውስጥ ይሄንን አድርገዋል። ሌላ ነገር ታዘቡ። የእውነት ምን አይነት ወንበዴ ስርዓት እንደሆነ እስኪ ተረዱንና እንደነገርናችሁ ከአያት ቁጥር 2 ኮንዶሚኒየም ወይም በተለምዶ ጨፌ ኮንዶሚኒየም 49 በስድስቱ መግቢያ 2212 ቸርች ገንብተዋል። ሌላውን ተውት። በእነሱ ህግ በራሳቸው ህግ አንድ ሰሞን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን መምታት ሲፈልጉ ያወጡት አዋጅ ምን የሚል ነበረ ካስታወሳችሁ? አንድ ቤተክርስቲያን ያለበት ቦታ ሌላ ቦታ ቤተክርስቲያን ለመገንባት ቢያንስ 2 ኪሎ ሜትር ርቀት ዲስታንስ ያስፈልጋል አሉ። 2 ኪሎ ሜትር ቢያንስ። ይሄ ብቻ እኮ አይደለም። ቤተ ክርስቲያኑ በሚሰራበት ቦታ ላይ በትንሹ የአካባቢው የዚያው አካባቢ ነዋሪ የሆነ አንድ ቤተ ክርስቲያን እንዲሰራለት የሚጠይቅ 7000 ሰው መፈረም አለበት ብለው ነበር። ካስፈለገውም ከሆቴል ሆነው የስታዲየሙን ክንውን መመልከት ይችላሉ። በሰሜን አሜሪካና በመላው ዓለም የሚገኙ ገቢ በሚኒሶታ ለመገናኘት ቀኑን በጉጉት ገቢ ጋቢና ምንድነው የሚያደርገው? ይቅርታ ምንድነው የሚያደርገው? ወይም ደግሞ ሌላው አካል ምንድነው የሚያደርገው? እንደምታውቁት መስራት የሚፈልጉትን ያደርጋሉ። መንጠቅ የሚፈልጉትን ይነጥቃሉ። ኃይል መጠቀም የሚፈልጉት ላይ ኃይል ይጠቀማሉ። እንደ መብት እናደርጋለን ብለው የሚያስቡትን ነገር ሁሉ ያደርጋሉ። የፈለጉትን ሽፋን የሚሰጣቸው የፈለጉትን የሚያስፈጽምላቸው አካል ስላለ ይህንን የሚያደርጉት አይደለ? ይሄ ብሪት የሚመነጨው ይሄ ጥጋብ የሚመነጨው ማናለብኝነቱ የሚመነጨው ከዚያ የሚነሳ ስለሆነ አምስት 100 ሜትር በማይሞላ ዲስታንስ ውስጥ እነሱ የፈለጉትን እየገነቡ ነው። አብይ አህመድ መጥቶ ምንድነው ያለው? የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አስተውሉ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የ100 ዓመት ቤተክርስቲያን ተቃጥሎ የ100 ዓመት ቤተክርስቲያን ተቃጥሎ ከ300 በላይ ቤቶች በእሳት ጋይተው ከ30 በላይ ኦርቶዶክሳውያን ታርደው በዘግናኝ ሁኔታ አንድ ቀን ትንፍሽ ያላለው ፌዴራል ፖሊስ የነቢዩ ገቢ ጋቢና
ፍርድ ቤት ከልክሎ እያለ በኃይል ያጠረውን ቆርቆሮ ነዋሪዎቹ ስላፈረሱት ዘራፊዎቹን በቁጥጥር ስር አዋልኩ ብሎ ቅድም ያሳየናችሁ ፎቶግራፍ 21ዱን በብሶት ተነስተው በኃይል እንዲህ አታረጉድም ያሉ አካላትን ሌባ ብሎ መግለጫ ወጣባቸው። ይሄ ነው ፌዴራል ፖሊስ፣ ይሄ ነው አዲስ አበባ ፖሊስ፣ ይሄ ነው መንግስት። የነገርናችሁ ለዚህ ነው። አገሪቷ በወንበዴዎች እጅ፣ በዘራፊዎች እጅ ወድቃለች። ለሃይማኖት ስትል ለራስ ስትል ለምትታገለው ስንል የነበረው ይህንን ነው። እነዚህ አካላት የፍርድ ቤት ጉዳይ ላይ ያሉ ይኸውላችሁ ለመቀጣጫ ነው የተያዙት። ለመቀጣጫ እነዚህን ሰዎች አስረው ወንጀል ሰሩ ብለው ዜና አድርገው ምናምን ገለመሌ ቀጥቅጠው ይሄንን ያደረጓቸው ለምን መሰሏችሁ? ፓይለት ፕሮጀክት ናት ኮንዶሚኒየም ይሄቺ አያት 49 ገቢ ገቢና የሚባለው የአብይ ነብይ የገባበት የጠቅላላ ኮንዶሚኒየሞቹ ላይ እንዲደረግ የተላለፈው ውሳኔ ምን ይላል? የምንድነው የካውንስል አለን ምናምን ይሉ የለም። የካውንስላቸው አብይ ከመጣ በኋላ የመሰረተው ካውንስል የለም። የዛ ጸሐፊ ነኝ የሚል ሰውዬ ንግግር ሲያደርግ ምንድን ነው ያለው? ለሌላው መቀጣጫ መሆን አለባቸው። አየህ፣ በሌሎቹ ኮንዶሚኒየሞች ገና ፕሮጀክቱ ይቀጥል የለ ሌላ ቦታ ላይ ሄደው እንደፈለጉ ሲያደርጉ ማንም እንዳይናገር መቀጣጫ ማድረግ። አዎ ትክክል፣ መቀጣጫ መቀጣጫ እናደርጋቸዋለን መሆን አለባቸው። ይሄንን አድርግ እያለ ነው ትእዛዝ የሚሰጠው።